ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል አላሉ። የ26 ዓመት ጎረምሳ ጥበቃ ገብቶ አጣና ይዞ ሲንጎራደር ስታው ስንት ታምር መቀየር በጭንቅላቱ ስንት ስራ መስራት የጡረተኞች እኮ ነው፣ የአካል ጉዳተኞች እኮ ነው ስራው። አባቴ አሁንም አንተ በ1 ሚሊዮን የጀመርከው ምናልባት 20 ሺህ ብር ለማትረፍ ወይም በወር 15 ሺህ ከወጪ ቀሪ ለማትረፍ ተጨንቀ ይሆናል። ሺዎቹ በ500 ብር ጀምረው ግን ገና ጠብቄ ዛሬ 2 ዓመት በወር 500 ሺህ ያተርፋሉ። ችያለሁም አውቃለሁም አልችልምም አደገኛ በሽታ ነው። ጤናው ታዲያ ምንድን ነው ካላችሁኝ አላውቅም፣ ግን ማወቅ ፈልጋለሁ። ጤናማው ምግብ እሱ ብቻ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ አለን የመንገድ ስንቅህን በእውቀት ሰንቀህ ከድህነት ሰንሰለት በሐሳብ ልቀህ የሚሊዮነሮችን መንገድ ሕግም አክብረህ በ2 ዓመት ውስጥ ሚሊዮነር ላድርግህ የሚለን ዘወትር በዚህ ሰዓት የሚቀርበው የሚሊዮነሮች መንገድ ፕሮግራም ነውና እንኳን አደረሳችሁ፣ እንኳን አደረሰን። አዎ የሚሊዮነር መንገድ ማንኛውም ግለሰብ ባለበት ቦታ በማንኛውም ጊዜ በማንኛውም ሰዓት በእጁ ባለው ገንዘብ በ2 ዓመት የጊዜ ቆይታ ውስጥ ሚሊዮነር የሚሆንበት ድንቅና ልዩ በአፍሪካ ተወዳዳሪ የሌለው የቢዝነስ ጥበብ ስልጠና ፕሮግራም ነው። አዎ በዚህ ፕሮግራም ሁላችንም እንደምናውቀው ይዞልን የመጣ አዲስ ስራን ሳይሆን አዲስ አሰራርንና አዲስ የቢዝነስ ጥበብ ስልጠናን ነው። በዚህም ማንኛውም ዜጋ በየትኛውም ቦታ ይሆን ምንም አይነት ስራ ይሳተፍ በኪሱ በምትገኝ ዝቅተኛዋ 100 ብር እስከ ከፍተኛዋ 100 ሺህ ብር በማስመዝገብ በሁሉም እንቅስቃሴዎችን በነፃ ስልጠና በመስጠት የሚታወቀው ድንቅ ፕሮግራም የሚሊዮነሮች መንገድ። ይህ ፕሮግራም በሀገራችን የሚገኝ በጀግናው ወንድማችን በላይ ሞርዳ አማካኝነት የተመሰረተ እንዲሁም ከኢትዮጵያ አልፎ ለአፍሪካ ከአፍሪካ አልፎ ለዓለም ሊደርስ በሚችል መንገዱ በጥንቃቄና በይዘቱ በአይነቱ ብቸኛ የሆነ ድንቅ ፕሮግራም። በላይ ምን ትወዳለህ ቢሉት፣ አዎ ጀግናው አሰልጣኛችን ምን ትወዳለህ ቢሉት ከራሴ ቀጥዬ ስራዬን በማለት የሚታወቀው ጀግናው አሰልጣኛችን አቶ በላይ ሞርዴን ደመቅ ባለ ሞራል ወደ መድረክ ተቀበሉልን። ጀግናው አንድ ጊዜ ሀገር ነው ማለት ለኢትዮጵያ እጅግ ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው የሚለው ትልቅ ይዞ ለሀገሩ ከስብዕና በላይ ስብዕና እየሰራ የሚገኝ ድንቅ ሞራል ያንሳል። በላይ ሞርዴ እስኪ አንድ ጊዜ ሞቅ አድርጋችሁ ታዲያስ ይሰማል። እንዴት አደራችሁ? ጠዋት ነዋ፣ እየነጋ ነው። መቼም ቢሆን እየነጋ ጠዋት ማለዳ ሩጫ ገና ያልደከምን ገና ዝግጁ የሆንን ገና ፍሽካ እየጠበቅን ነው አይደለም? እንደዛ ነው በትክክል። ማንኛውንም ፕሮግራም በማንኛውም ቀንና ሰዓት ስንጀምረው በማንኛውም ሃይማኖት የ1 ደቂቃ የለና ጸሎት
እሺ አረፍ በሉ። ይህ ዘወትር በዚህ ሰዓት የሚተላለፍላችሁ የሚሊዮነሮች መንገድ የተሰኘው የቢዝነስ ፕላንና የስራ ጥበብ ፕሮግራም ለማንኛውም ሰው ማንኛውንም አይነት ስራ በየትኛውም አካባቢ በማንኛውም ካፒታል ወደ ረብጣ ባለሀብትነት ወደ ተሻለ ገቢ ወደ የማይቋረጥ ስራ ሳይሆን የማይቋረጥ ገቢ። እንደምታውቁት እንግዲህ ሀገራችን በዋናነት የሚታወቀው የስራ ባህላችን እጅግ በጣም አስቸጋሪ ነው። ይሄ ምንም መነገር የማያስፈልገው ነገር የማይቋረጥ ስራ ነው የምንሰራው፣ ግን የሚቋረጥ ገቢ ነው ያለን። ከዚህ ፕሮግራም የምንማረው እንግዲህ የማይቋረጥ ገቢ ግን ገደብ ያለው ስራ። ለተወሰነ ጊዜ ስራችንን ሰርተን ለተወሰነ ዓመታት ፕሮግራም አድርገን ከዛ በኋላ የማይቋረጥ ገቢ የምናገኝበት የጊዜና የገንዘብ ነፃነት የምናወጅበት ከራሳችን ቁጥጥር ያለፈ ሀብት ነገር ግን ለልጅ ልጅ እንዲሁም ለማንኛውም ማህበረሰብ የሚተርፍ ለቀጣይ ጄኔሬሽን የሚሸጋገር እኛም በእድሜ ድካማችን ሰዓት ላይ ሊንከባከበን የሚችል ቢዝነስ ፕላን ነው ክሬት ያደረግነው። እንደምታውቁት ለዘመናት ብናጠናው የአደባባይ ምስጢር ነው ያደረግነው። ደብቀን ወዴትም አልሄድንም። እኛን ከቀየርን በኋላ ወደ እናንተ ነው የመጣ ነው። ብዙ ሰዎች በገንዘብ የተቀየራችሁ ትኖራላችሁ። ትልቁ ነገር ግን ቀያሪው የገንዘብ ብቻ ሳይሆን ብርማ ብር ተብሏል እኮ ይመጣል፣ ተመልሶ ይሄዳል። ብር ባለቤት የለውም። ብር ባለቤቱን አያውቅም። የሚያውቀው ግን ባለቤቱን የሚያውቅ ሲስተም ብቻ ነው። በዚህ ፕሮግራም ገንዘብ ነው ሲስተም ነው እየገነባን ያለ ነው። ሲስተም ምን አይነት ሲስተም የሚለውን ሰዎች ችያለሁ የሚባልን በሽታ ችላችሁ ራሱ እንዳይዛችሁ ተጠንቀቁ። እንደ ጉንፋን በ3 ቀን የሚተው አይደለም። በትኩስ ነገር የሚወገድ አይደለም። ዶክተር አደናግር ጋር የሚታከም አይደለም። በባህላዊ ወይም በዘመናዊ ሐኪም የሚነቀል እንዳይመስላችሁ። እኔ አውቃለሁ የሚል በሽታና አልችልም የሚባል በሽታ እድሜ ልክን ለልጅ ልጅ የሚዘዋወር የዘር በሽታ ነው። ይሄ እንዳለ አፍሪካውያኖችን ይሄ በሽታ ይዟቸዋል አልያዘንም ወይስ ይዞናል አይደለ? ይህንን አደገኛ ገዳይ የሆነ በሽታ ገዝጋዥ የሆነ በሽታ እንዴት ማጽዳት እንዳለብን ነው የምንጠነቀቀው። ትንሽ ጉዳይ ካለ ይቀራሉ። በጣም ትንንሽ ጉዳይ እኮ እድሜያችንን ልጭ አድርጎ እኮ ወስዶታል። ትንንሽም ይሁን ትልልቅ ጉዳይን በተረጋጋ ሁኔታ ቀስ ብላችሁ በደንብ እንድታዳርሱት ያለ መስጋት ከፈለጋችሁ መጀመሪያ ሲስተም ገንቡ። መጀመሪያ ይኸውላችሁ ከማንኛውም ማህበራዊ ህይወት፣ ከማንኛውም መንፈሳዊ ህይወት፣ ከማንኛውም ቤተሰባዊ አካል መነጋገር፣ ዲስከስ ማድረግ፣ መወያየት፣ መጫወት ወይም ደግሞ የሆነ ስርዓተ አምልኮ ማድረግ ከፈለጋችሁ እናንተ በዛች በተቀመጣችሁባት ሰዓት ፐርሰከንድ የማያቋርጥ ገቢ ወደ ካዝናችሁ የሚያስገባ ሲስተም ገጥሞ ነው የተለያየ ቦታ ላይ መሄድ የሚቻለው። ይሰማል አይደለ? የተለያየ ቦታ ላይ ቀጠሮ አለብኝ፣ ፕሮግራም አለብኝ፣ ውይይት አለብኝ፣ መንፈሳዊ ህይወት አለብኝ፣ ማህበራዊ ህይወት አለብኝ፣ ማረፍ አለብኝ፣ የሆነ ነገር አለ፣ የሆነ እስኪ አዲስ ነገር ምንም በሉት ኤቭሪቲንግ የምፈልገውን ነገር ደርድሩ። እናንተ እዛ ቦታ ላይ በምትንቀሳቀሱበት ሰዓት ወደ ካዝናችሁ የማይቋረጥ ገቢ፣ ቋሚ የገቢ ምንጭ እያስገባችሁ መሆን አለበት። እኔ አንዳንድ ሰዎች የደግነታቸው ብዛት ያላቸውን ለሰው ይሰጡና ሲያልቅባቸው ይለምናሉ። ስህተት ነው። ይሄ ደግነት አይደለም፣ ጅልነት ነው። አንዳንድ ሰዎች ከሰንፍናቸው ብዛት ማረፍ አለብኝ ብለው ቁጭ ይላሉ። ይሄ ከፍተኛ በሽታ ነው። ስንፍና ብቻ አይደለም፣ ቁጭ ባለ ሰዓት ገቢውን ቁጭ ብሏል። እንደምታውቁት 3 አይነት ሰዎች አሉ። ይህን ስልጠና እንኳ ማንም ሰው ይሰጣቸዋል። እዚህ ብቻ አይደለም፣ እዚህ የምታገኙትን ዋናውን ነገር ላውራቸው። ይህን ለማንኛውም ትንሽ ልጥቀስላችሁ። ከ3 አይነት ሰዎች ማንኛውም መሆን ትፈልጋላችሁ? ተቀጣሪ፣ ራስ ቀጣሪና ቀጣሪ ናቸው። ብዙ ጊዜ አብዛኛው ረጅሙን ሰዓት ረጅሙ እድሜ ላይ የሚተኙ ሰዎች በአፍሪካ ሰፊውን ቁጥር ይይዙታል። በኢትዮጵያ ብቻ አይደለም። ደስ የሚለው እኮ ብዙ አቻለን፣ ብዙ አቻዎች አሉን እኮ ደስ የሚሉ ማለት ነው። እቃ ሳይሆን ሰው የሚል እኮ ወደ ውጭ ምን ያደርጉ መሰላቸው? መጀመሪያ ሲስተም አጀስት አያደርጉም። የሲስተም አጀስትመንትም አይገባቸውም።
ታይም ኢንቨስትመንት የሚባለውም አይገባቸውም። አንድ ሰው በቀን ልስራ ቢል ሳይተኛ 24 ሰዓት ነው የሚሰራው። ሳይተኛ እንኳን ልስራ ቢል ብልሆች ግን በአንድ ቀን 24000 ሰዓት ይሰራሉ። ከየት አመጣው? ሰዓት ፈጥረው ዲዛይን አድርገው ሌላ ሳይንስ ሌላ ፕላኔት ላይ ወይስ ምን አይነት ነገር ነው ስትሉ የብዙ ሰዎችን ታይም ይገዛሉ። ዝም ብሎ ግን ታይም አይገዛም። አጥምደህ ነው። አንድ ጦር ይዘህ ልሩጥ ብትል አንድ አሳ ልትገል ትችላለህ። ስታጠምድ ግን ብዙ ሺህ ሰዎች እንደሚገቡልህ ሁሉ ይሄም ሲስተም ቢውልድ ታደርጋለህ። መጀመሪያ የብዙ ሰዎችን ጊዜ አንድ ከገዛ በ5 ዓመት እድሜ ልክህ የሚበቃል ስራ ትሰራዋለህ። ወይም በአንድ ዓመት ለ20 ለ30 ዓመት የምትደክምበትን ስራ ትሰራዋለህ ማለት ነው። የብዙዎቹን ጊዜ ልትገዛ የሚያስችልህ ደግሞ ሰዎች አንተ ጋር መጥተው ከረጅም ጊዜ ልቅስ አንተ ጋር አጭር ጊዜ መስራት ለውጥ ካስገኛቸው ነው ደግሞ ወደ አንተ የሚመጡት። ስለዚህ እንደዚህ አይነት ሲስተምን አጀስት የሚያደርጉ ሰዎች ምን ያደርጉ መሰላቸው? የመጀመሪያ ምርጫ የሚያደርጉት መቀጠርን ነው። ከተወሰነ ጊዜ በኋላ ራስ ቀጣሪነትን ነው። ከተወሰነ ጊዜ በኋላ ወደ ቀጣሪነት ይሄዳሉ። አለቀ። ከዛ በኋላ አንዳንድ ረጅም ዓመት ላይ የሚቆዩ በጣም ብዙ ሰዎች ደግሞ በቅጥር ላይ ብቻ ነው የሚኖሩት። ጡረታ የሚባል አደገኛ የሆነ ካፕቴን አለ። ጡረታ የሚባል እሱን የሚናፍቁ ሰዎች ደክሜ ከዚህ በኋላማ እንደ ጡረታዬን ባስከብር ይሻላል። ሙሉ ደሞዝ ያልበቃ ሰውዬ 1/3 ጡረታ መጥቶ አሁን ይበቃል። ሌላ እኔ ብቻ ደህና ልሁንላቸው እንጂ ልጆች ምን ችግር አለባቸው የሚል ሰው። አንተስ ደህና ባትሆን ሰው እኮ ነህ። ትሞታለህ፣ ትታመማለህ፣ ትሰበራለህ፣ ትታሰራለህ። የሆነ ነገር ሊገጥም ይችላል። እኔ ደህና ልሁንላቸው እንጂ ቤተሰቦችም በወጣቸው ነው። ሚስቴም የቤትም ቤት ነው፣ ልጆችም ለየሪ ትምህርት ቤት ነው የሚማሩት። እሺ አንተ ከሌለህ በኋላ እነሱ የሉም። አንተ ስትወጣ እነሱም ጎዳና ይወጣሉ ማለት ነው። ስለዚህ ልክ የተረጋጋ መሬት ላይ ያላችሁ መስሏችሁ ቁጭ ብላችሁ መሰክሱ ሰዎች የተሻለ ህይወት እዚህ ጋር አለ ስትባል ገብቶኛል ብለህ ነገር ግን ሳይገባ ከገባህማ የቱ ጋር ነው ያለው? የቱ ጋር ነው ከገባ? እስኪ በእግዚአብሔር እየመንገድ እንውጣ የሚዲያው ላይ ንስጣችሁ የሚል ነው የምትሰሙት ወይስ ንስጡኝ የሚል? ንስጡኝ የሚል እኮ ነው። ጎበዝ ሲን ካልቸርን ቀይረው። ስጡኝ የሚልን አካል እናጥፋ። የሚቀማንም የሚለምንንም የሚሰርቅንም አርዶር በኃይል የሚቀማንም እንደ ስራ ቆጥሮት አታሎና ጨርብሮ የሚሰርቅንም ጸጋና ትህትና መስለት የሚለምነውንም አካል ማጽዳት አለብን። የምታጸዳው ኃይል ተጠቅመህ አይደለም፣ እንዲኖረው ከመቀማት ወደ መስጠት፣ ከመለመን ወደ መስጠት፣ ከማጭበርበር ወደ መስጠት፣ ከሁሉም አቅጣጫ ወደ መስጠት እንዲመጣ ምን እናድርግ ታዲያ? እስካልክ ኖረም ሳትኖርም የማይቋረጥ ገቢ ሊኖርህ ይገባል። ስትሰራም ሳትሰራም የማይቋረጥ ገቢ ሊኖርህ ይገባል። ያንን ገቢ ማንም የሚያመቻቸው ራስህ ነህ። በደንብ አድርገህ ራስህ ነው የምታስተካክለው። አሁን ይሄ ፕሮግራም ያንን የሚያሳየው ብዙ ሰዎች ካልሰሩ ገቢ የላቸውም፣ ግን ይህንን ሲስተም ለመገንባት ስጠሯቸው ከአሁን በፊት የተለያየ ነገር ገጥሟቸው ሊሆን ይችላል። ምናልባት ኦንላይን የሆነ ነገር አውቀዋለሁ ከሆነ ነገር ጋር ሊያያይዝ ይችላሉ። ድለላ እኔ ይደብረኛል። ምናልባት ወይ ከዳርክ ሼሊንግ ጋር ኔትወርክ ማርኬቲንግ የሚባል እሱን ነገር እኔ ቢቀርብኝ ይሻላል። አላወቁም እኮ ምን እንደሆነ። ይሄ ግን ነው እንዴ? ድለላ ነው እንዴ? ስልጠና ስደት ነው? ኔትወርክ ማርኬቲንግ ነው? ማጭበርበር ነው? ወደ ውጭ ነው የሚልከው? ለቅጥር ብቻ ነው? አይደለም። ሰዎች እኔ ግርም ከሚለኝ በቃ ይሁንሽ ትንሽ ነገር ካወቁ ከዛ ነገር ጋር ነው ወስደው የሚያገናኙት ማለት ነው። አያውቃለሁ ማለት ምን ያክል እንደሚሸውድህ እንዳውቃለሁ ማለት ከፍተኛ ከካንሰር በላይ የሚገድል የሚገዘግዝ ትውልድን የሚገድል። ይኸውላችሁ ሰው በስጋ መሞት ቀላል ነው። በስነ ልቦና በመንፈስ መሞት ግን አያድርስ ነው የምላችሁ። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። ይሄ በእኛ ቤት መርህ ነው፣ ህይወት ነው፣ ኑሮ ነው። እናምንበታለን፣ ኖረነዋል፣ እየኖርነው ነው፣ ወደፊትም እንኖረዋለን። እሺ
ታዲያ ለምን እንዳለ? ለምን ሰው ይሰደዳል? ለምን ሰው ይራበሻል? ለምን ሰው ይታገታል? ለምን ሰው ይሰረቃል? ለምን ተረር ይወራል? ለምን በየመንገዱ የልመና ዋሽንት ይጮህብናል? ለምን በየክፍለ ሀገሩ ለምን አጋች ታጋች ይበዛል? ለምን እርስ በርስ መገዳደል ይበዛል? ለምን ሰው ሚሊዮን ብር አውጥቶ በገፍ ለምን ይሰደዳል? ራሱ መንግስታዊ ተቋም ሳይቀር እኮ ነው ፍቃድ ሰጥቶ እንድትሰደድ እኮ በር እየከፈተልህ ያለው። ህገወጥ ስደተኛውማ ቆጥራቸው አትጨርሱትም እኮ አይታችሁት። ስለዚህ ለምን ይሄ ሁሉ ሰው ድሃ ሆነ ታዲያ? ሌላው በጣም ይሄ እኛ ቤት ይሄንን ልናስተምራችሁ ነው የምንጠራችሁ። እኛ ኖረነዋል። እናንተ ካልኖራችሁት ያመናል አያመንም? ያመናል እኮ ጎበዝ። ሰርተህ ረብጣ ገቢን ማግኘት የባህል ጨዋታ ያክል ቀላል ከሆነ ይሄንን አምቀን መቀመጥ ግፍ አይሆንም? ወንጀል አይሆንም? ነውር አይሆንም? ኃጢአት አይሆንም? እዚህ መናገር ስላለብን ነው። ነግረናችሁም አንጠፋም፣ ወዴትም አንሰወርም። ከእናንተ ጋር እንደገና ተመልሰን ልናሯሩጣችሁ ፍሽካ ሲነፋ ሬዲ ብለን ከእናንተ ጋር አብረን እኮ ዝግጁ ሆነን እኮ እየደከምን ነው። አንደኛ ዙሮችን የተወሰነ ሸኝተናል። ሁለተኛ ዙሮችን የተወሰነ ሸኝተናል። እንደገና ይኸው ከሶስተኛ ዙሮች ጋር ደግሞ አብረን ልንጀምር ሰፈር ለሰፈር ሽርሽር እያለን ነው። እንደሚያኮበኩበው እኮ የኛ መኪና ነው። ነዳጅ ይጨርሳል እኮ ገብቷችኋል። ውድ ጊዜያችንን እኮ እያባከንን ነው እናንተ ጋር። ላይክ ይህንም ፕሮግራም ሰምቶ ለራሱ ለመለወጥ የሚቸገር ሰው ወደዚህ ለመምጣት የሚሆን በዚህ በሀገሬ ቴሌቪዥን የሚተላለፈው ፕሮግራም ለማዳመጥ ራሱ አንድ የሩቅ ዘመዱ ከመጣ ለራሱ ከሱ ጋር ሁሉ ማውራት የሚመርጥ ሰው አለ። በቃ እንደ ውድ ፍቅረኛው ከደወለች በቃ ይሄ ፕሮግራሙ ቢተላለፍም ችግር ከሷ ጋር ማውራት የሚመርጥ ሰው አለ። ሰበር ዜና ጉድ ተዘረገፈ የሚባል አንድ ቲክቶከር ካየ ቆይ ሪሞት አንስቶ ድምፅ ቀንሶ ለዚህ ጆሮ የሚሰጥ ሰው አለ። የሚገርማችሁ አባቴ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ከሆነ የምፈልገውን ሁሉ ገቢ ብትኖርም ባትኖርም ማግኘት የሚያስችል ፕሮግራም እየተላለፈ ምን ሸምተ ነው ታዲያ? ዛሬ ሰበር ሸምተ መሰበር ነው የፈለከው? እኔ በጣም ነው የሚገርመኝ። ችያለሁም አውቃለሁም አልችልምም አደገኛ በሽታ ነው። ጤናው ታዲያ ምንድን ነው ካላችሁኝ፣ አላውቅም ግን ማወቅ ፈልጋለሁ። ጤናማው ምግብ እሱ ብቻ። ጤናማው ምግብ ልክ እንደ ኦክሲጅን ነው፣ እንደ ካርቦን ዳይኦክሳይድ ነው። የተቃጠለና ንጹህ እንደምንቀያይረው ነው። እስከዛሬ አውቃለሁ ያላችሁት ነገር እኮ ኤክስፓርድ አድርጓል። አንደኛው ክፍለ ዘመን ላይ ነን እኮ። አይታችሁታል። ሰዎች በድንጋይ ዘመን ቁጭ ብሎ አጠገቡ ያለውን ነገር የሚበላ ሰው አውቃለሁ ይል ነበረ፣ ሌሎች አድነው ሲበሉ። ቀጣይ አደን ዘመን የተሻለ እንቅስቃሴ ነበር። ሌላው ደግሞ አደን ዘመን ላይ እያደነ መብላት የሚችል ሰውዬ አረ የግብርና ዘመን መጥቷል፣ የተሻለ እንስሳትን የተሻለ እጽዋትን በደንብ ከእንስሳ ንክኪና ከተለያየ ነገር አርሞ ኮትኩቶ አንከባክቦ መጠቀም የተሻለ ነው ሲሉት አይደለም እኔ በአደን የተካንኩ ነኝ ብሎ ይከራከር ነበር። እንደገና ደግሞ በኋላ ከገባው በኋላ ወደ ግብርና ዘመን ሲመጣ ሰውዬ ኢንዱስትሪ ዘመን መጥቷል፣ የግብርና ዘመን ደግሞ አለፈበት፣ በትራክተር ረስ እንጂ በኮረንቲ ፍጭ እንጂ በኤሌክትሪክ አብራ እንጂ በመኪና አጓጉዝ በስልክ ደውል በአውሮፕላን ብረር እንጂ ሲሉት አይ አይደለም እኔ የግብርና ሲስተሙን ክት አድርጎ ስለገባኝ እሱን አልሰማም ይል ነበር። ከጊዜ በኋላ ሰዎች ኢንዱስትሪ ዘመንን ንቀውት ለራሱ ኢንፎርሜሽን ቴክኖሎጂ ዘመን ላይ መጥተዋል። አሁንም ኢንፎርሜሽን ቴክኖሎጂ ዲጂታል ዘመን ላይ ሆኖ አሁንም ደግሞ ስለ ኢንዱስትሪ ስለሚያውቅ እኔም ማውቀው የራሴ ሀብት የራሴ እውቀት አለኝ አትነካኩኝ የሚል ሰው አለ። እንደዛ አይነት ሰዎች አይደለ እንዴ? ባንክ አካውንታንት ጥንቅቅ አድርገን አጥንተን ስንመጣ እኮ ኤቲኤም እየበሩ ላይ ቁጭ ብሎ እና ባንከር አይፈለግም እኔ ብር እየከፈልኩ ነው ያለን እኮ። ተመልሰን ስለ ኤቲኤም ኢንጂነሪንግ አጥንተን ስንመጣ እኮ ኖ ሞባይል ባንኪንግ እየኪሳቸው ገብቻለሁ አትፈለጉም እኮ ነው ያለን። ደግሞ ስለ ሞባይል ባንኪንግ ልታጠና 5 ዓመት እንዳትሄድ ብቻ ሌላ ነገር ነው የሚጠብቅህ። አውቃለሁ የሚባልም በሽታ አስወግድና ወንድሜ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል የሆነውን ሲስተም ያለምንም ክፍያ ተቀላቀል ነው እንልህ። ስለዚህ ፕሮግራም ሲተላለፍ ሶሻል ሚዲያ ላይ ይሁን በቴሌቪዥንም በአዳራሽን በቃ ሌላው ማቆም አለብን። ይህ ብቻ ነው ሀገሪቱን ሊለውጥ የሚችለው እያልኳቸው አይደለም። በጣም ሀገሪቱን ሊለውጥ ከሚችለው ሰፊው ፐርሰንት ግን ይሄ ነው። ይሄ ብቻ ነው ለማለት ያልደፈርኩት ለምን እንደው ልንገራችሁ። እያሰለጠን ያለ ነው ከኛ የተሻለ ብዙ ሰልጣኝ እንዲኖር ስለሆነ የኛ ሰልጣኞች ከ2 ዓመት በኋላ ሚሊዮነር ሲሆኑ
ባይዘው ያመት ምናምን የቀራቸው ይሄን ዲዛይን አድርገው ስፔሻል አድርገው አሻሽለውት ከዚህ በላይ በፍጥነት ሰዎችን ሊቀይር የሚችል ቴክኖሎጂ ሊገጥሙለት ይችላሉ። ወደ እናንተ ጥያቄ ልመጣ ነው። እያንዳንዷን ጥያቄ እንድትጠይቁኝ ፈቅድላችኋለሁ። በርቀት ግን ከሀገር ውጭም በሀገርም ውስጥ በተለያየ ክፍለ ሀገርና የተለያየ ከተማና ገጠር ውስጥ ሆነው ይህም ፕሮግራም የሚከታተሉ ሰዎች ይሄ 3 አይነት ነው መሰልጠኛችን። እንግዲህ አንድ በአዳራሽ፣ ሌላ በቴሌቪዥን፣ ሌላ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ በመግባት ስለዚህ በርቀት ሆነው በተለያየ ድረገጻችን ላይ ጥያቄ ያቀረቡ ሰዎች አሉ። የነሱን ጥያቄ አንድ ጊዜ ልመልስና ላክልኝ ወደ መድረክ። እስኪ ምን አይነት አቀባበል ሸፕ 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 በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። ጥያቄ ቁጥር 1 ከአንድ ዕቃ ላይ ስንት ማትረፍ እንዳለብኝ ብታግዘኝ። በስልጠናው መሰረት ከፍተኛ ትርፍና ዝቅተኛ ትርፍ የሚባለው ቢያንስ እርዳታችሁ ያስፈልገኛል። ጥሩ አያችሁ። በነገራችን ላይ ስልጠናችን ብቻ 1800 አይነት ቢዝነስን ያካትታል። 1800 አይነት ቢዝነስ ወይም 1800 የሥራ አይነት ያካትታል። ትውልድን ከሚጎዱ አደንዛዥና አስካሪ ውጪ ማለት ነው። አንደኛ ማርኬት ውስጥ ብቻ 550 አይነት ዕቃ አለ። ስለዚህ እንደየቃቸው በፐርሰንት የሁሉም አይነት አይተሞች ይለያያሉ። እንደየቃቸው፣ እንደየመጠናቸው፣ እንደየስታንዳርዳቸው ሁሉ ፐርሰንታቸው ስለሚለያይ ስለዚህ ከአንድ ዕቃ ላይ ይህን ያክል ፐርሰንት አትርፉ ለማለት ከባድ ነው። ነገር ግን በአንድ ዙር ማምረት ወይም አገልግሎት ወይም ንግድ እንግዲህ ከ3 አንደኛቸው በአንድ ዙር ዝቅተኛ 0.5%፣ ከፍተኛ 20% ትርፍ አለ። ከዝቅተኛ 0.5% ጀምሮ እስከ 20% ድረስ የሚተረፍባቸው አገልግሎቶች፣ ምርቶች፣ ንግዶች አሉ። ይሄ ከአንድ ጊዜ ትራንዛክት ውስጥ ነው። በወር ውስጥ እኛ ግን አሳኩ ባላችሁ በቢዝነስ ፕላኑ ቅድ ሄዳችሁ በወር ውስጥ ካላችሁ ደግሞ በወር ውስጥ ትራንዛክት የምታደርጉት ወይም ሪሳይክል የሚደረገው ስንት ዙር እንደሆነ ስለማይታወቅ እሱ ደግሞ ማክሲመም ከፍተኛው 100%፣ ዝቅተኛው 20.4% ታውቁታላችሁ። ስለዚህ በወር ውስጥ ከፍተኛ በአንድ ካፒታል 100% ማጠፍ ይችላል። ዝቅተኛ 20.4% ማምጣት ይችላል። ይሄ በወር ውስጥ ነው። በነገራችን ላይ በወር ውስጥ አንድ ድርጅት 20.4% ማድረግ አለበት። እንደ እናንተ የሚሊዮነሮች መንገድ፣ ስለ ቢሊዮነሮች መንገድ አላወራንም። እሱ ሚኒመም ነው ፐርሰንቱ።
እንደ በአንድ ጊዜ እንቅስቃሴ ግን አሁን እንደነገርኳቸው አንድ አገልግሎት ከ0.5 ጀምሮ እስከ 20% ድረስ ደግሞ በአንድ ጊዜ ጥቅም የሚገኝባቸው አይነቶች አሉ። እያንዳንዱ ለይተን ግን አምራች ከሆንክ ይሄን ያክል፣ ነግድ ከሆነ ይሄን ያክል፣ አገልግሎት ሰጪ ከሆንክ ይሄን ያክል፣ ምሳሌ ከብስኩት ላይ 1 ብር እያልን አንነግራቸው። ጥያቄ ቁጥር 2 በላይ እኛ ጋር ያሉት ችግኞች 10 ወር ሊደርሱ ቀርቶ 2 ዓመት ሙሉ በሙሉ አይደርሱም። ከየት እንደማገኝ እርዳኝ። ይሄንን በነገራችን ላይ በጣም ጥሩ ስልካቸውን አስቀምጡልን፣ እንደውልላቸዋለን። አሁን ያሉት ዘመናዊ የፓፓያ ዘሮች ከ10 ወር ጀምሮ ማፍራት ይጀምራሉ። ቆየና ቀዝቃዛማ ቦታ ከተባለ 12 ወር 1 ዓመት በቂያቸው ነው። ከ10 ወር ጀምሮ ማፍራት ይጀምራል። ለ3 ዓመት መለቀም ይችላሉ። በየሳምንቱ ይለቀማሉ። በየሳምንቱ ግን ይኮተኮታሉ፣ መድኃኒት ይረጫሉ፣ ማዳበሪያ ይሰጣሉ፣ ውሃ ይጠጣሉ። በየሳምንቱ ግን በየ7 ቀኑ ምርት ይሰጣሉ ማለት ነው፣ ያለማቋረጥ። አንድ ጊዜ በ10 ወር ከቆየ 1 ዓመት ነው። ይህንን ደግሞ እሺ ከሙያው ላይ ካሉ ሰዎች ጋር በቀላሉ እናገናኛቸዋለን። ሰላም በላይ እኔ 2 መስሪያ ቤት ተቀጥሬ እየሰራሁ እገኛለሁ። በተጨማሪ ሰራተኛ ቀጥሬ ንግድ ፍቃድ አውጥቼ የግል ቢዝነስ እሰራለሁ። ነገር ግን እንደጠበቅኩት በአንዳንድ ምክንያቶች ውጤታማ መሆን አልቻልኩም። ከመስሪያ ቤት ለቅቄ እኔ እንዳልሰራው ብከስርስ ብዬ እፈራለሁ። ምን ትመክረኛለህ? አመሰግናለሁ። ጥሩ። በነገራችን ላይ ብዙ ጊዜ እኛ ስልጠና ስንሰጣችሁ ውጭ ሀገር ያላችሁ እንደሰማችሁ ነው፣ ተቀጣሪዎች እንደሰማችሁ ቅጥር ልቀቁ፣ ተማሪዎች እንደሰማችሁ አቋርጡ የሚል ነገር አላለም። ሌላ ስራ የሚሰሩ ሰዎች እንደሰማችሁ የእናንተን ተው ለእኛን ተከተሉ አላለም። ሁሉም ሰው በያለበት ሆኖ በሽርፍራፊ ሰዓት በትንንሽዬ ካፒታል ግን የእኛን ቢዝነስ ፕላን ጀምሩት ነው ያለው። ምንም ጊዜ የለኝም ያላችሁ ሰዎች የብዙ ሰው ድንኳን ስታሟሙቁ ስላገኘናቸው፣ የብዙ ሰው ካፌ ስትሞሉ ስላገኘናቸው፣ መንገዱን በወቅ ስታጨናንቁት ስላገኘናቸው፣ ምንም አይነት ኢንካም ወይም ምንም አይነት መሰረታዊ ጥቅም ሊያመጣ በማይችል ቦታ ላይ ሚቲንግ ግሩፕ ፈጥራችሁ ስለምናገኛችሁ ያንን እንደ ግዴታ እንደ መሰረታዊ ሁኔታ የቆጠራችሁ ሰዎች እንደገና ደግሞ 100 ብርን 500 ብርን 1000 ብርን ምንም እንደማይፈይድ የቆጠራችሁ ሰዎች እናንተ ናችሁ። ቅጥር ለመተው ፈራው እንዳልጀምር በትርፍ ሰዓት ጊዜ የለኝም የምትሉ ቅጥሩንም አትተውት። ትርፍ ሰዓትና ትርፍ ጊዜም አላችሁ። ቢያንስ በ100 ብር የተጀመረ ቢዝነስ በእኛ ቢዝነስ ፕላን በትርፍ ሰዓት ውስን ትኩረት ብትሰጡት በ2 ዓመት 4 ሚሊዮን ይደርሳል። ታዲያ እኮ ወንድሜ ያ ማለት በየወር 500 ሺህ ማስገባት ይችላል ከ24 ወር በኋላ። ሲጀመር ያንተ ደሞዝ 20 ሺህ ከሆነ 40 ሺህ ማግኘት ስትችል በትርፍ ሰዓት የምገነባው ቢዝነስ የዛን ሰዓት ትለቃለህ። አሁን ለምን ትለቃለህ? አሁን መልቀቅ ምን አስፈለገ? መቻልነኛ አትልቀቅ። 2 ቦታ አይደለም 3 ቦታ ተቀጠር። ነግሬያቸዋለሁ። በባለፈ እኔ በ400 ብር በግ ያስገዛው ጥበቃ 3 ቦታ ጥበቃ እሰራለሁ አለኝ። 3 ቦታ 8 ሰዓት ምንም አይነት ጊዜ የለኝም አለኝ። 3 ቦታ 8 ሰዓት እኮ 24 ሰዓት ነው። አዎ እና አተኛም አልኩት። አይተኛለሁ አለ። አንድ ሰው እያሉ አንድ ጠባቂ ቀጠረና ጠዋት ተነስቶ አንተ በጣም የሚገርም ነው ዛሬ በህልሜ ስገድለኝ አየሁ አለው። በህልሜ ስገድልህ አየሁ ነው ያለው። ጥበቃው ነው። እሺ ምንድን ነው ያለው ለባሉካው? ዛሬ በህልሜ ስገድልህ አየሁ፣ በጣም ዘግኖኝ ወሮኝ ስባንን ብቻ ህልም መሆኑን ሳይ ትንፍስ አልኩ አለው። ወደዛውም ግን ባለ ንብረቱ አባረረው። እንዳይገድለው ነው ግን እውነት እንዳይሆን ነው ወይስ ለምንድን ነው? መጀመሪያ ህልሙ ሊጠብቅ ነው ሊተኛ የተቀጠረው? ተኝቷል እኮ የሰውዬ ኦልሬዲ። በተዘዋዋሪ ያለው ጌታ ወይ የአንተን ንብረት ስጠብቅ አላደርኩም ተኝቻለሁ እያለው ዛሬ በህልሜ ገደልኩ በል በቃ አሰናበተው ማለት ነው። ኧረ እኔ በህልሜ እኮ ነው ምነው በእውን አይደለም። አይቶ ተግባብተናል ሂድ። ስለዚህ ግን እኔ ጥበቃውን ያልኩት ዞሮ ዞሮ ተኝተህ ነው የምታድረው አልኩት እንጂ 3 ቦታ 8 ሰዓት መጠበቅ አትችልም። ለማንኛውም ቀንም ይሁን ሌሊት አብረህ ጥበቃውን ስጠብቅ እየተንቀሳቀስህ በ400 ብር አንድ በግ ግዛና ጥበቃውን ከመልቀቅ በፊት ጥበቃው የ6 ሺህ ብር ደመወዝ ነው።
በወር 16 ሺህ ብር የሚያስገባ ቢዝነስ እኔ ልንገርህ። ምን በለየሰፈር የሚጣለውን የቲማቲም ፍራጭና የድንች ልጣጭና የእንጀራ ፍርፋሪ ዳቦ ቁራሽ የሚወገድ ከዚህ በኋላ እዚህ ሰፈር እንዳይኖር ገና ትራፊውን ፍሬሽን እየለቀመ ከቆሻሻ እየለየ በላንድ በግ እያስከተልክ አለ የታረገዋለሁ አለ። ምን አንተስ ብሎክ አይደል እንዴ የምትለው? ካንተ ጋር ይንቀሳቀስ አንተም በግ ነህ እሱም በግ ነህ። ምንም እኮ የለያየ እሱ 4 እግር ይሄኛው 2 እግር ስለሆነ ነው እንጂ ይሄም ማሰብ የማይችል ጠብደል 26 ዓመት ጎረምሳ ጥበቃ ገብቶ አጣና ይዞ ሲንጎራደር ስታው ስንት ታምር መቀየር በጭንቅላቱ ስንት ስራ መስራት የጡረተኞች እኮ ነው የአካል ጉዳተኞች እኮ ነው ስራው። ገብቷችሁ እንዴ ብዙ ነገር ላይ መጋፈጥ የሚችል ሰው እንዴት ጥበቃ ሄዶ ይቆማል? ኩፍያ አድርጉ ድንበር ዳር ድንበር የሚጠብቅ እኮ ነው የሚመስለው። የ4 ሰው ቤት እኮ ነው የሚጠብቀው። ወይም ደግሞ ሰፈር ኮብልስቶን አይመጥንም። በላውን ጓደኛን አድልባልኩት በጉን ማለት ነው። ስለዚህ በጉ በአንድ ወር ከ45 ቀን ውስጥ ማነው በ45 ቀን ውስጥ በአንድ ወር ከ15 ቀን ውስጥ ተሸጦ ራሱን መተካት 2 መሆን ቻሉ። ትንሽ ቆይተው 4 መሆን ቻሉ። ለማንኛውም ሰውዬው አሁን ትልቅ የበግ ማዕከል አለው። ከበግነት ወጥቶ አሁን ወደ ቢዝነስ ማንነት አሁን ተለያያችሁ አያልኩ። አሁን ተለያያችሁ። አሁን ጥበቃ ቀርቷል። የምን በወር 8,000 7,000 6,000 መጠበቅ ነው። አሁን ወደፊት የእንስሳ ልቀት ማዕከል ምናልባት የቀረ ኤክስፖርት ሁሉ ሊያቋቁም ይችላል። አይችልም? የሰውዬ አይሰማም። አሁን በጎቹ ሄደዋል። እንደ ጉድ እየተተለተሉ ነው። በቃ ያደርባል፣ ያስተካክላል። መኖ እያቀነባበረ ነው። ሰሞኑን ማሽን ዲዛይን አድርገንለታል። መኖ ማቀነባበሪያ መፍጫ። ከዚህ በኋላ በቃ በመካናይዝድ ደረጃ የሚንቀሳቀስ የሰውዬ እንደዛ አድርጉ ነው እኔ እያልኳቸው ያለሁት። ምንም ነገር የለኝም። ብዙ ቦታ ተቀጥሬ ጊዜም የለኝ ገንዘብም የለኝ። እንዳልተወው ደግሞ ፈራው። ቤተሰብ አስተዳዳሪ ነኝ። በዛ ላይ ተጨነቁ አትበሉኝ። በሽርፍራፊ ሰዓታቸው ጎን ለጎን የሆነ ነገር ስራ ጀምር። አገር ቤት የጀርሻ ላርስ ነበረ። በቃ ይህን ቅጥር ትቼ ከምትለይ በፊት ብያለሁ። ተከራየበት ግቢ 2 አትክልት ትከልና እሱም ፍሬ መብላት ከቻል አሁን ሄደህ ማረስ ትችላለህ። ይህን ማትወው እያልክ እዛ ያልታጠበ ካልሲህን እና ሶፍትህን ጥለህበት የምትሄደው በረንዳ ሳታለማ ግን እርሻ ላይ ሄዶ ብለህ እንዳትጠይቀኝ አባቴ። ጥያቄ ቁጥር 5 አቶ በላይ እኛ ወጣቱ መተው የከበደን ጫት ነው። እስኪ እባክህ ስለ ጫት መተው ምከረን። ተባረክ። በነገራችን ላይ በዚህ ፕሮግራም ብዙ ሰዎች ሱስ እንደተው ታውቃላችሁ አይደለም? ወላጅ መክሮኝ፣ ታላቅ ወንድሜ መክሮኝ፣ ታናሽ እህቴ አልቅሳ ነግራኝ ይህን ከተው ከአረብ ሀገር ብር ልላክልህ ብላኝ ሃይማኖት አባቴ ገዝተውኝ ወቅሰውኝ እዘይራለሁ ብለ አልተው ያልኩትን ሱስ ይህንን ስልጠና ስሰማ ለመተው ምንም ፓወር አላስፈልገኝም። ሰከንድ ዘርበልና ያልኩት የሚሉ በጣም ብዙ ሰዎች አሉ። የምሬን ስነግራችሁ ማለት ነው። ሱስን ለመተው ከፈለጋችሁ ጫት ብቻ አይደለም፣ እንደ አጠቃላይ ሱስን ወደኋላ ተመለስና አንድ ትውስታ ልስጣችሁ። የመጀመሪያ ቀን ይጥም ነበር። በግድ እኮ ነው የለመዳችሁት። ይሄ ልቅ የሆነ ማህበራዊ ህይወት ያመጣብን ጣጣ እናት አባት ወላጅ በትምህርት ቤት ወይም በቤተ ሃይማኖት ያልተማርነውን ልቅ የሆነ ማህበራዊ ህይወት ይሄ ልቅ የሆነ ጊዜ የለኝም ማህበራዊ ህይወት ወሳኝ ነው የምትሉ ሰዎች አሁን ኢትዮጵያ ውስጥ ያለው ማህበራዊ ህይወት በጣም ተጠንቀቁ። በጣም ተጠንቀቅ። ምናልባት እባብ መንታ ምላስ አለው። መርዙ ማንኛው ላይ እንደሆነ አይታወቅም። ስለዚህ አለመነከስ ነው የሚሻለው። አሁን ያለ ማህበራዊ ህይወት መርዝ አለበት። ከዛ መርዝ ውስጥ ትንሽ ፖዚቲቭ ነገሮች አሉበት። ማንኛው ላይ እንደሆነ መርዙ ስለማታውቅ አጠቃላይ አሁን ላይ ግንዛቤ ያጠረው ማህበረሰብ ስትገናኝ ተጠንቀቅ። ማህበረሰብ በጣም ጥንቃቄ አድርግ። ስለዚህ ሱስ ያስለምዷል፣ ስንፍና ያስለምዷል፣ ሽርሙጥና ያስለምዷል፣ ስካር፣ ስደት፣ ሌብነት፣ ወደ ቦታ በቃ ብዙ ነገር ማለት ነው። በሰፈሩ ላይ ዋጋ በመቀነስ ገበያ መሳብ የሚፈልጉትን እንዴት መቋቋም ይቻላል? ለጀማሪም ለነባርም ነጋዴዎች እቃዎችን በቅናሽና በተመጣጣኝ ዋጋ የማግኘት ችግር ገጥሞናል። የገበያ ትስስር እንዴት እናገኝ? በዱቤ ብቻ ሳይሆን በገንዘባችን። በጣም ጥሩ ሁላችሁ እንደዚህ አይነት ንጥል ያለ ጥያቄ ጥሩ ነው። በተለይ አዲስ የሚጀምሩ ሰዎች አዲስ ሲጀምሩ ያው እኛ ሀገር አንድ የተለመደ ነገር አለ። ክላስተር የሚባል አይገባንም፣ ዞን የሚባል አይገባንም፣ ማርኬት ኤሪያ የሚባል አይገባንም። አንድ መደዳ አንድ አካባቢ ስንሆን እንወዳደራለን፣ እንደምቃለን፣ እናሳያለን። የማርኬት አትራክሽን አለው አንልም። ይሄ እዚህ ሰፈር ሰው ለእኔም ደንበኛ ሳይበቃኝ መጣ ደግሞ የምቀኛ እዚህ ነው የሚላቸው። ስለዚህ እዚህ ጋር እናንተ የምትጠነቀቁት ምንድን ነው? አንድ በትንሽ ነው ካፒታላቸው። ያ ሰውዬ ትልቅ
ካፒታል ስላለው በትልቅ ያመጣል። አንደኛ ያ ሰውዬ እንድሰራው አልፈለገም። ልብ አድርጉ፣ አንድ ችግር። ሌላ ያ ሰውዬ በትልቅ ያስገባል። ብር አለው ወይም የሚያውቃቸው ሰዎች አሉ፣ በዱቤ ያስገባል። እናንተ ደግሞ ጀመራችሁት ከ100 ሺህ ብር በታች ጀምሩ ተብላችሁ ገና ቃቃ እየተጫወታችሁ ነው። የበላይ የሚባል ሰው እያሰቃያችሁ ነው። በትንሹ ጀምሩ፣ መገረፍ አለባችሁ፣ ዳዴ ተብሎ ነው የሚኬደው እያለ ነው። ስለዚህ እናንተ ደግሞ በዛች ትንሽ ካፒታል የምትገዛት ዕቃ ችርቻሮ ነች። ችርቻሮ ደግሞ እንደ ጅምላ ዲስካውንት የለውም፣ አይቀንሱም። እዛ ውስጥ እንደምትገቡ አልጠፋንም። እሺ፣ ስለዚህ ደንበኞች ሁሉ እዛ በብዛት አመጣው ሰውዬ ጋር ቀንሶ ስለመጣለ ቀንሶ ይሸጣል፣ ይሄዳሉ። ሌላ ያ ሰውዬ ብዙ ደንበኞች ስለሚያውቅ በዱቤ ብዙ ዕቃ ያለ ካሽ ሰጥተውት ሊሆን ይችላል። ስለዚህ ቶሎ ዱቤውን ለመመለስ በቅናሽ ይሸጣል፣ እሱ ጋር ይሄዳሉ። ሌላ ያ ሰውዬ አብዝቶ ያስገባው ዕቃ ጎልቶ ስለሚታይ እሱ ጋር ቅናሽ ነው ብለው ሳይኮሎጂካሊ ያምናሉ፣ ይሄዳሉ፣ እሱ ጋር ይገዛሉ። ሌላ ደግሞ እስከዛሬ ደንበኞቹ ስለሆኑ ወይም ደግሞ ባይሆንም እንኳን ሲያልፍ ሲያገድም ስለሚያዩት አይ ይሄ ነው ለጋራንቱም ለምን የሚታወቅ ብለው እሱ ጋር ይሄዳሉ። አሁን እናንተ ጋር ሰዎች አይመጡም። ይሄ ነው አይደል ያስቸገራችሁ ይመስለኛል። ዛሬ አንተ ገና ወደፊት ከ5 ዓመት በኋላ የትኛውን ቦታ ላይ ቁጭ ብለህ ስትሰክስ የማይቋረጥ ገቢ ወደ ካዝና እንዲጎርፍ የፈለክ ሰውዬ እናዛ ስንት ዓመት ሙሉ እንደ ያጎበጠበትን የተጋጋጠበትን ስራ ልትወዳደር ያምራል። እንዲህ ባንድ ቀን ስገዛም ስሸጥም ስታመርትም አገልግሎት ስትሰጥም እያንዳንዱ ቦታ ላይ ተፍቀህ አዲስ ቅርጽ አውጥተህ ነው የምትሄደው። ስለዚህ ግን አንተ ተጽዕኖ ክልልህን ትሞክራለህ። ምንድነው ተጽዕኖ ክልልህ? እስኪ ስልክ ላይ ግባ። ስንት ሰው አለ? ስልክ ላይ ግባ። ስንት ሰው አለ? በቀን 10 ሰው ጋር ለወሬ ተደዋውለሃል። ለስራ ግን ማንም ሰው የለኝ ለምን ትላለህ? ቢያንስ ከደወሉልህ 2 ሰዎች እስኪ አንተን አገልግሎት እንዲጠቀሙ አድርጋቸው። ሌላ እስኪ አጀንዳህን አውጣ። ስልክ ላይ ያሉትን ሰዎች ኮንታክትና ቤተሰብ ብለህ ለያቸው። በአጋጣሚ የተዋወቃቸው በስራ ቦታ፣ በትምህርት ቤት፣ በሃይማኖታዊ በማህበራዊ ህይወት የተዋወቃቸውንና የተጽዕኖ ክልል የምትላቸውን የቅርብ ቤተሰብ ለይና እስኪ ኔም ሊስት ዝርዝር አስቀምጥ። ከዛ እነዚያ ሰዎች ጋር ቢያንስ በቀን 2 ጊዜ ሲል ግማሽ ደቂቃ ደውል። ሃሎ በል። የተቀላጠፈ ጥያቄ ከወትሮ ለየት ያለ ያልተሞላቀቀና ረጅም ሰዓት ያልቆየ ቴረር መከራ ያልበዛበት ሳቅ ወይም ለቅሶ የሌለበት ፈታ ያለ ሀይ ሰላም እንዴት ነው ጤና ይስጥልኝ ደህና ነው ወይ ምነው ጥፍት አልከን የሚገርም ቆንጆ ቢዝነስ ጀምሬ እንዴት አለ ስልጠና ጀምሬ እየቀጠቀጥኩት ነው በእናትህ ብቅ በልጄ ሰርፕራይዝ አዲስ ነገር አለ በሉት እስኪ ምነው ጠጅ ልጋብዝህ ሲል በጊዜ ዘግተህ አልነበር የምትከንፈው ናንቃም ሲል ላጥብር አልነበር የምትሮጠው ክርስትና ሰደቃ አለ ሲሏችሁ እሺ እንመጣለን እንትናም እንዳትቀር አራት ቀርም እናንተ ቤት ተሰብስበህ አልነበር እንደምትሄደው ታክሲ ያስጨንቅ መኪና ነዳጅ ሞልተህ ካለህ ደግሞ ባለ ወይ በእግር ወይ በሳይክል ብቻ ባላችሁ ነገር ያንን እስኪ ወደ ማርኬት ቦታ ላይ ኮኔክት አድርጉት። አያችሁ? ከዛስ ተጽዕኖ ክልል ማለት ወይ እናንተ ተከራያችሁበት ግቢ የሚወጣ ወይ አከራያችሁ ወይም ደግሞ የእናንተ ሃይማኖት ወይ እናንተን ቋንቋ የሚናገር ወይ እናንተ ጋር ትምህርት ቤት የተማረ ወይ እናንተ ጋር ብቻ የሆነ የሚመሳሰልን ሰው ተጽዕኖ ክልል ማድረግ እኮ ነው በቀላሉ። ሁሉንም ሰው እንደየባህሪው ጨርሽ እንደና ነው እንደዚህ እኮ ነው ይሄን ፕሮዳክት ተጠቀማ አለቀ እኮ ይጀምራል እንደዚህ እያለ ከዛ 3 ቤተሰብ አለው እሱ ለ3 ቤተሰብ አደረሰ። አንተ ደግሞ ሌላ 3 ቤተሰብ ፈጥረሃል። እነሱ ደግሞ 3 1 9 ሆኗል። 1 27 ሆኑ 90 ሆኑ አሁን 1000 ሊሆኑ ነው። በላይ አትክልትና አስቤዛ አሁን ወደ 90,000 የሚሆኑ ደንበኞችን የፈጠራቸው በዚህ አይነት መንገድ ራዕይ ሳታስቀምጥ የምትጀምር ከሆነ ድንብርብር ወጥቶ 2 ሰው ኔጌቲቭ ሲያወራና ጎረቤት አንድ ቀን ባካ አትጨማለቅ ዕቃ አትጫወት ሲል እናት ወይም ታላቅ ወንድም እሺ ቢዝነስ ማኑ ታየኝ እኮ ሲል አኩርፈህ የምትወው ድሪምስ ላይ ይኖር ሲቀር ነው። አባቴ አይተዋል። የኛ ውብ ከተማ በተለየ ሁኔታ ላይ ቱሪስቶች ፈሰው ሲቃኙት ያን ጊዜ የምናየዋለን። የግል ተርባይናችን ለኢትዮጵያኖች በነፃ ሲያበራ በነፃ ስልጠና ብቻ መስሏችሁ ነው? በነፃ እኮ እኛ ውብ ከተማ ውስጥ ቪላ ቤት ለሰው እናድላለን ያልን ደፋሮች ነን። ደግሞ ስንሰጥ ታያላችሁ። እያንዳንዱ ማስቀመጥነው ልክ እየሄደ ነው። የሱፐር ማርኬቱ የሚሆን የሚዲያው ፕሮጀክት ይኸው እዚህ ጋር ደርሷል። ገና ለባርነት የሚሰደዱ የእህት የወንድሞቻችንን በቀል ለመበቀል የዱባይን ድራምና ኢንተርናሽናል መገበያ የሆነውን እንደ ፓውንድና ዶላር ጥርግ አድርገን ወደ ኢትዮጵያ ለማስገባት ኢንተርናሽናል ሃይፐር ማርኬት ዱባይ ላይ እየተገነባ ነው። ሰምታችኋል ብዙ ይህንን ስራው ከሆነ እንዴት ደንበኛ ልፍጠር አትለኝም? ከየቱ ጋር ልግዛ አትልም? እንዴት ልሽጥ አትልም? አፍ የተሰጠ ለመናገር ያደል እንዴ?
ምነው ዳሌ ያላት ልጅ ስታይ በባሌም በቦሌም ብዬ አሳምናታለሁ እመነኝ ብለህ ምን ነው ሄድ በጣም እኮ ነው የሚገርም። ምን ደግሞ እችላለሁ ያላልነው ስንት አይነት ነገር አለ። እንዲህ ሰው ስራን አልችልም ይላል። ስራን አልችልም ማለት የለብም። አውቃለሁ አንተ እንደማትወዳደራቸው። አንተ ማወዳደር ያለብህ በላይ በቀረጸ ስለት እየቆረጥ መሄድ ነው ቻሌንጅ። ጥያቄ ቁጥር 8 በላይ ዶሮ ስራ ጀምሬ በ20 ሺህ ብር እንዴት ላሳድገው? ጫጩት ነበር የማሳድገው። ለእንቁላል ይሻላል ወይስ አሳድጎ መሸጥ? ባንተ ቢዝነስ ፕላን እንደሚያዋጣው። አዎ እንደሚያዋጣው ሂሳብ ትሰራለህ። አንድ ዶሮ በቀን ስንት ኪሎ ግራም ትጠቀማለች ወይም ስንት ግራም? መኖዋ ስንት ይገዛል? በቀን አንድ እንቁላል ነው የምትወልደው። መቼም ሺህ ብታበላ መንታ አትወልድም ዶሮ አይደል? ስለዚህ አሁኑ ሰዓት እንቁላል ስንት ነው? ከዛ ንጽህናውን የሚያስጠብቅና ከተለያየ ንክኪ የሚጠብቅልኝ ወይም ደግሞ ሰራተኛ ወይም ራሴ ስሰራ፣ ትንሽ የቆየ ሰው ከሆነ ሰራተኛ ያስፈልገዋል። ጀማሪ ከሆነ ደግሞ ራሱ ይሰራል። ስለዚህ ለቦታው ወይም የቤት ኪራይ ካለበት ኤክስትራ የተለያዩ ወጪዎች የማይወልዱ ካሉ አቬሬጅ ሊሞቱ ቢችሉስ የተለያዩ ቫይታሚንና መኖ መግዣቸውን ያንን ደግሞ ያስብና ስለዚህ ምን ያክል ያወጣል? እንቁላላቸው ይሻላል? አይ ነው። ኋላስ ስንት ወር ያድጋሉ? እስኪ ቆይ በቀን ስንት ኪሎ ግራም ወይም ስንት ግራም ይጨምራል እድገታቸው? ስለዚህ ማንኛው ይሻለኛል? ይሄ አንተ ስራ ይሁን ሞክረው እስኪ። ለምን አታጠነውም? መኗቸውን ከየት እንደገዛ ዝም ብለህ ሄድ አቤት የዶሮ መኖ ፈልጌ ነበር ብለህ ተሸክማ ዝርግፍ አድርገህ ቁጭ አትበል። አጥና እንጂ የት ጋ ይሻላል መኗቸውን መግዛት? ተጨማሪ ከሰፈር የወዳደቁ ነገሮችን አምጥቼ እንዴት ላቀነባብር? ከዛ ብክለት እንዳያመጣብኝ ደግሞ እንዴት ለባለሙያ ላሳይ? እንዴት በአንድ ዶሮ ነጥዬ ልሞክረው? እንዴት ይሄ ስጋ ነው እንቁላል ነው የሚጨምርልኝ ፕሮዳክት እንደገና ስሰጣቸው ባላንስ ራሴስ ደግሞ ከምን አይነት ነገር ልፍጠር? ሪሳይክል የሚሆን ነገር አለ? ኩሳቸውንስ ለምን አይነት አገልግሎት እንዲሆን ላድርገው? ቤታቸው ወጫቸው ኪራይ ምናምን ኮስት እንዳይኖረው ተመጣጣኝ ወጪ እንዲሆን የቱ ጋር ምን አይነት አመጋገብ ምን ሲረብሻቸው ነው የማይወልዱት? የማያድጉትስ? ሊያማቸው የሚችልስ ምልክቱስ? ይሄን እኮ ማጥናት ነው ያንተ ስራ። ከዛስ ለስጋ ይሻላል ለእንቁላል ሂሳቡን ስራ። አባቴ ሁለቱም ያዋጣል። እኔ ጋር የማያዋጣ ስራና የማያዋጣ ሰው የለም። ሁላችሁም ብትመጡ የጀመራቸው ስራ ያዋጣል። ሁሉም ሰው ይጠቅማል። በእኔ ስታንዳርድ አያያዛችን ነው። ግማሹን ሰው አውሬ ግማሹን ሰው ያደረገው ማለት ነው። የማያዋጣ ስራም የለም፣ የማያዋጣ ሰው የለም። ኤቭሪቲንግ 100% ሁሉም ስራ ያዋጣል፣ ሁሉም ሰው ያዋጣል። ይህን ታውቃላችሁ። አያያዝና ዲዛይን፣ መንገድ፣ ህይወት አመራረጥ ግን ግማሹን ለኪሳራ ግማሹን ለትርፍ ዳርጎታል። የእናንተ ጉዳይ መሆኑን እንድታውቁት እኔ ቤት ስራ ለእናንተ እየሰጠው ነው። ስለዚህ ኮዳችሁን የሚሊዮነሮች መንገድ በዛ ልክ ኮድ ስለምትሸማደዱ በቅርብ ቀን እንለቅላችኋለን። ማለት ነው ያሄዳችሁ የምትገዙት ሰው ለመሆኑ ግን የሚሊዮነሮች መንገድ ሰልጣኝ ቢሆን ብላችሁ ነው አይደል? ኮድ ተለጥፎ ቢሆን ኮድ ነበር። እድሜ ለነፃነት እንጂ ከትንሽ ዓመታት በፊት በእርግጥ አሁንም የዋጋው ውድነት ከነፃነት በላይ ሆኗል። ስኳርና ዘይት በቀበሌ ነበረ እና ሆነ ሱቅ ላይ ሄዳችሁ ስማችሁን ትፈልጉ ነበር። እስኪ ቆይ የኔ ስም እዚህ ነው ወይስ ሙስጠፋ ጋር ነው ሸምሱ ጋር ትሎ ነበርና እንደዛ ኮድ ተለጥፎ ባትፈልጉም አንተ ምን ሆነ ነው ገዢህንም ሻጭህንም ስለ ሚሊዮነሮች መንገድ ሳተነፍስበት እንዳገዘው እንዳሸጥ ጠይቀው እንጂ ስለዚህ እንደና ነው የት እንዳየው ግራ ገባ። የሚሊዮነሮች መንገድ ሰለጥናል አንተ ሰልጣኝ በጣም እናግባልኝ በቃ ተግባባችሁ እኮ ሁለት ቤት እሺ ኮድ ነገር የዛን ኮድ እንትነግራ ኮድ እንት ያለ ከዛ ኮድ ወደ ሚሊዮነሮች መንገድ ፖስት ታደርጋለህ በሰከንድ ሚሴጅ ይሄ ኮድ አለ እናንተ ጋር እስኪውልኝ ቀላል እኮ ነው በቸክ ለመጻጻፍም ምንም ለማድረግም። ነገር ግን አንተ አፍን ዝግት አድርገህ እንደ ጥላት ሰፈር ስትንጣጣ አንድ ብር የማያወጣበት ቦታ ላይ እስኪ ቆይ ዝም በል ስትልህ እንኳን ማዘር አሰማም ስትጮህን የናዳም ሰፈር ስታወራ ማርኬት ቦታ ጸጥ አትናገርም እዛ ቦታ ላይ። ስለዚህ ምንድነው የሚሊዮነሮች መንገድ ማለት ነው? ምን የሚሊዮነር መንገድ ነው ያልከው? ማለት ሚሊዮነር ነህ ለማለት ፈልገህ ነው ወይስ አሁን ልገዛ ነው የመጣው ልታወራ ሊልህ ይችላል። ኧረ አንዳንዱ አጭበርባሪ ነው ብሎ ሽመል ሁሉ ሊመት ይችላል። ይሄን ደግሞ አስብበት ስትናገር ጠንቀቅ አባቴ። ለማንኛውም ሚሊዮነሮች መንገድ ማለት ምንድነው አላውቅም ካለ ቆይ ሊንክ ልላክልህ ስልክህን ስጠኝ ፖስት አድርግለት። የሚሊዮነሮች መንገድ በላይ ሚልቲ ሚዲያ የሚለውን በላይ ሚዲያ የሚለው ዩቲዩብ ወይ ቲክቶክ ላክለት። ከዛ እንዴ ይሄ ነገር ምን ማለት ነው አባቴ? ምንም ሳከፍል በ2 ዓመት ሚልቲ ሚሊዮነር አድርጋል። ከ5 ዓመት በኋላ ብሰራም ባሰራም እንደዚህ ከጧት እስከ ማታ አዋራ ሆነ ጋውን ለብሰህ ሳይሆን ቁጭ ብለህ ቤት ለወገን የሚተርፍ ቢዝነስ ዴቨሎፕ አድርጎ
ገቢ በየቀኑ አንተ ብንኖርም ባንኖርም የሚያስገባልን ሲስተም አጀስት የሚያደርግ ኢንተርናሽናል ኢንተርፕረነር ዝም ብሎ ወሬ ብቻ ሳይሆን በተግባር የሚያሳይ ልዩ ፕሮግራም ነው። አታውቅም እንደ ይኸውልህ እኔ በ100 ብር ይጀምራል ብለኝ ጀምሬ አሁን የሚገርምህ 2000 ብር አድርጌያለሁ ብለው። ስለዚህ አደግህ ማለት ነው። አሁን ጨዋታው ይጀምራል። አሁን እንዴት መሰለህ ቢዝነስ ፕላኑ ይሄ 100 ብር በ2 ዓመት 4 ሚሊዮን ይደርሳል። ወላሂ በል መድኃኒዓለም በለን ትባል ትችላለህ። ለነገሩ ያክል ያው ማላ ባህላችን ስለሆነ ነው። ሲሆን ለማንኛውም ግን ኮዱን በዚህ በኩል ራሳችሁ ሪስፔክት ተደራረጉ። እኔ እንደውም ምን መሰላችሁ የማደርገው በፊት ኮንታክት መፍጠር ስፈልግ እንዳለ ፎርዋርድ አደርጋለሁ። የሆነች ምርጥ ቃል ቀምርና ክቡራትና ክቡራን ደንበኞቻችን ወይም ደግሞ ውድ ፋሚሊዎቼ ለእናንተ የምሰጠው ስጦታ ባይኖረኝም ይህን እንቁ የሆነ ሀሳብ ሰጥቻቸዋለሁ። ፎርዋርድ አደርጋለሁ ሊንኩን ሀሳቡን ምናምን። ከዛ ያውትና ምንድን ነው እኔ የምልህ አጓጓኝ እኮ ሰስፔንስ አደረገኝ። ይሄ ማለት ሰርፕራይዝ መሆኑ ነው ወይስ ማታለል ነው? አይደለም፣ ነገሩ ሌላ ነው፣ ወዲህ ነው፣ ከባድ ነው። እኔማ ምን አቅቶኝ ነበር እንዳንተ። ነገርየውን ግባና እስኪው በሉት። ከትንሽ ጊዜ በኋላ እነኛ የላካችሁላቸው በሙሉ እናንተ ጋር ሪሌሽን ይጀምራሉ። የእናንተ ደንበኞች፣ የእናንተ አቅራቢዎች፣ የእናንተ ገዢዎች፣ የእናንተ ተጠቃሚዎች። በነገራችን ላይ የላቸው 50 ሰዎች ጋር ብትተዋወቁ 50 ሰዎች 50 ደንበኛ አለህ ብቻ አይደለም። ከ50 ሰዎች ቢያንስ ከጀርባቸው 20-30 ሰዎችን ወደ አንተ ሪስፔክት ያደርጋሉ፣ ትስስር ይፈጥራሉ። በእንደዛ አይነት መንገድ እንደ ባክቴሪያ አንተ ልትቆጣጠረው የማትችለውን ደንበኛ ትፈጥራለህ። እኛ በፊት ደንበኛ ሲመጣ እናመሰግናለን ብለን እንወዳለን፣ ምነው ጠፋ ስለገዛህ እናመሰግናለን ብለን፣ ግን ረጅም ሰዓት ሲያወራ ደግሞ ስልክ አንስተን ሄሎ ሄሎ አቤት ተደወለልኝ በቃ ሌላ ጊዜ ማለት አባቴ ደንበኛ እንድትሆን እንጂ ደንበኛ እንድትሆን ወይም ደግሞ ፍቅረኛ እንድትሆን አይደለም እኮ። ኢንዳይሬክት እንደዛ ነው እያወራ። ሄሎ ማለት ይህን ቋንቋ ይገልጻል። ነገር ግን አልተደወለም፣ ምን ችግር አለው? ሄሎ አይሰማም እኮ አባቴ ይቅርታ እንዳላቆመህ በቃ ሌላ ጊዜ እንገናኛለን። ስትመጣ 2-3 ሰው አስተዋወቀናሽ ስለገዛ እናመሰግናለን። ሌላ ቀን ስትመጡ እንዴት ነው አገልግሎታችን እስኪውት ይኸው በእናንተ ደንበኝነት እያንዳንዷ ትርፍ መሬት ላይ ያልወደቀችም። እሺ ለአንተ ስሸጥ ያችን የላጥኳት ቴስት አለ እሷን ራሱ በሪሳይክል ካምፓኒ ሸጭ ይኸውልህ አንድ ዕቃ የምታውፋት ደስ አይልም? ቸው በቃ። እኔ ግን ይህን ሳይሆን የሚገጥመኝ ፀጉር ቤት እንኳን ሄጄ ስስተካከል አርሰናል ብሎ በዛ ማሽን ምን አጠፋው? እኔ ደንበኛ ነኝ። እንደዚህ እያሸዋ ብቻ መግባት አለብኝ? እኔ አርሰናል አስገብቷልና እንደዚህ አይነት ፀጉር አስተካካይ እኮ ነው ያለው። ምን መጣ? አይ በእናትህ ሳተው። ወይኔ ምን ነው የሳተው? አይ ኳስ ነው። ኳስ አትወድም? ይመራችሁ፣ ጸልዩላቸው ለእንደዚህ አይነት ተናቁርቶች። እኔ ብር ልከፍለው መጥቼ 1 ብር ለማይከፍለው እዛ አፉን የሚከፍት አሳዘነኝ። ሌላ ሳባረገ ወንበሩን ውጭ ወጥቶ ቁጭ ብሎ ነው ፀሐይ የሚሞቀው። እንዲህ እሱ አንታርክቲካ ነው እንዲህ ያለው ቤቱ እንጂ ምንድነው ፀሐይ የሚለው ሰውየው? እንዲህ ሄዶ ቁጭ ወንበራውቱ አየት ስታረጉ ሰው የሉም በቃ ታልፋለህ። አባቴ ለምን ውስጥ አትሆኑም ስትለው ግን ምን ደንበኛ አለ? ደንበኞቹማ ቤቱ ባዶ ነው እያሉ አለፉ እኮ ሄዱ። አንተ ውጭ ነህ፣ ቤቱ ባዶ ነው፣ አለፉ እኮ። ሌላ ደግሞ አንዳንዱ ዘመዶችን ሊሰባስብና ወንበሩ ላይ ቁጭ ያደርጋቸውና እዛው ወሬ ይጀምራል። ከዛ ሌላ ሰው ቸኩሎ ነበር፣ ልክ ተከለከለ ቦታ ላይ መኪና ቆሞ ሊሆን ይችላል። መጣሽን ሁሉም ወንበር ላይ ሸዋጣቸው ወረፋ ነው ናና እንሂድ። እሱ እኮ ሊሰክሰው ያመጣቸው ጓደኞቹ ናቸው። ብዙ ሊስትሮ ቦታ ላይ ስትሄዱ ሊስትሮ ቦታ ላይ ሌላ ሰው ዘጭ ብሎ ታወታላችሁ። ሊስትሮ ሰውዬ የለም ታስጠርጋላችሁ እዛ ቦታ ላይ። ኧረ እባክህ ያን ሰውዬ ና ተነስና እኔ ጫማ ላስጠርግ ነው ሰውዬው የት ነው ልትል። አንዳንድ ሊስትሮ ደግሞ ትንሽ ካተረፈ ሽክልና ተጠቃሚ መስሎ ቁጭ ይላል። እንዴት አድርገን አጥረግ ትለዋለህ? ይሄማ ተጠቃሚ ነው ታልፋለህ። ብዙ ሰዎች ራሳቸው ደንበኛም አገልግሎትም እንዳያገኙ አድርገው ያ ሰውዬ ይኸውልህ ጫማውን ሲያጸዳ ስብሰባ ገብቷል፣ እሱንም አጉላላው፣ አንተም ገቢ አላገኘም። ያ ሰውዬ ፀጉሩን ሊስተካከል ነበረ እንደኔ ወይ ገጣባ ይሆናል እንግዲህ ያችኑ ትንሽ ካላስተካከልክለት ይደብረዋል። ስትንጨበረር እየተሸማቀቀ ፕሮግራም ቦታ ውሎ መጣ። እሱም ሳይረካ አንተም ብር ሳታገኝ አፍጠህ በዚህ አይነት አካሄድ የሀገሪቱ ኢኮኖሚ አፍርደቼ በላል በላ እንጂ አንተ ቁጭ ብለህ ያው ጭቃ እንበላለን። እሺ ጥያቄ ቁጥር 10 ሰራተኛ ቀጥር ያለው ጭማሪ ምን ያክል ነው? መነሻ ደሞዝ 3000 ብር። የኛ ድርጅት ህግና ደንብ ምንድን ነው? ሁሉም ሰልጣኝ የኛ ድርጅት ህግና ደንብ እንዲከተል ነው። የኛ ድርጅት ህግና ደንብ እሱን ነው የማወራችሁ። ሁላችሁም ይሄንን ነው የምትከተሉት።
ሲጀምር ሰራተኛው ላችሁ ማትቀጥሩም ዝቅ ብለህ አፈርልሰህ ከተንቢያ ላይ ትነሳታለህ። ከሁለት ከሶስት ወር በኋላ ትቀጥራለህ። የስራው ባህሪ አስገዳጅና የግድ ለአንድ የማይሰራ ግዳጅ ስፔሻል የሆኑ ሙያዎች አሉ። ረዳት የሚያስፈልጋቸው ረዳት ዋና ተዋናይ ዋና ባለሙያ አይቻልም። ረዳት የሚያስፈልጋቸው ብዙ ስራዎች አሉ የተለያዩ ስፔሻል። እሱ ከሆኑ እናንተ ረዳት ታስገባላችሁ፣ ብዙ ሰራተኞች ታስገባላችሁ። ለማንኛውም አጠቃላይ ሚሊዮነሮች መንገድ ሰልጣኞች ሰራተኛ ስታስገቡ ሰራተኛው አንደኛ የሚሊዮነሮችን መንገድ ስልጠና መከታተል አለበት። እስካሁን ካልተከታተለ ከዚህ በኋላ ማዳመጥ አለበት። የመጀመሪያ ፈተናው የሚሊዮነሮችን መንገድ ስልጠና ትከታተላለህ ወይስ ትከታተያለሽ? ከዛ በሳምንት አንድ ቀን ስልጠናውን በአካል ካልተቻለ እዛው ባለበት ቦታ በሀገሬ ቴሌቪዥን ሊከታተል ወይም ስልኩ ላይ ገብቶ ዩቲዩብ ቻናል በእናንተ ስልክ ላይ ገብቶ በሳምንት 2 ሰዓት እንዲከታተልና አቴንዳንስ እንዲሞላ መፍቀድ። ከዛ በዘለለ ግን የመጀመሪያው ሲገባ እንግዲህ የኛ ደመወዝ መነሻ ብለን የምናስበው በየ4 ወር ይጨመርላቸዋል ብለን የምናስበው አለ። ደመወዝ አይደለም ግን ሰዎቹ ምን ያክል አደገልን እያሉ እንዲያውቁት የምታስቀምጡት ይኖራል። የሆነ አማውንት እናንተ እንደሚያዋጣችሁ ስታንዳርድ አስቀምጡት። እሱን ካልቸሩ ግን ዞሮ አንድ መሆን አለበት ባህሉ። ምን ያ ሰውዬ በየወር ደመወዝ አይወስድም። አንድ ሌላ የግል ስልክ አይዝም፣ የድርጅቱ እናንተ የምትሰጡት ነው። 2 ሌላኛው ያ ሰውዬ ለ2 ዓመት ያክል ማህበራዊ ህይወትን እንደፈለገ ልቅ አድርጎ መጠቀም የለበትም። ለምን ራሱን ፈልጎ ሳያገኝ ሌላ ማህበራዊ ህይወት ያደርግለታል። ራሱን ፈልጎ ለማግኘት ከእናንተ ጋር መቆራኘት አለበት። ስለዚህ እናንተ ግን እንደ ነዋሪ፣ እንደ ቤተሰብ፣ እንደ ልጅ፣ እንደ እህት፣ እንደ ወንድም አድርጋችሁ አብራችሁ እንዲኖር ታደርጉታላችሁ። ስለዚህ ወንድ ከሆነ ከወንዶች ጋር ሳይት እንዲኖረው፣ ሴት ከሆነ በሴቶች መኖሪያ ስታንዳርድ እንዲኖር ታደርጋላችሁ ማለት ነው። በአብዛኛው ወንዶች ከሆኑ እዛው ስራ ቦታ ላይ እየጠበቁ ማደርን ነው መልመድ ያለባቸው። በቀን 4 ጊዜ መመገብን፣ ሻወርና የተለያየ ንጽህና መውሰጃ ቁስል ማሟላት። ሴቶችም ከሆኑ ከፀጉር ቅባት እስከ ሞዴስን አስፈላጊውን ንጽህና የሚጠብቁበት ነገር መስጠት። በቂ እንቅልፍ በቀን 8 ሰዓት እንዲያገኙ ማድረግ። ሃይማኖት፣ ዘር ወይም ቀለም ሳትጠይቁ ማንኛውም ሰው የተቀለጣጠፈ ቋንቋ ማውራት ከቻለና የእናንተን ስራ ከሰራ እሱን ሰው ብቻ በህግና ደንቡ መሰረት እንዲተዳደር ማድረግ። አቅሙ የሚችለውን ያክል ነገር ማሰራት። የቀን ስራችሁ ግን መሆን ያለበት በቀን 14 ሰዓት ያንሳል። እንዲሁም 8 ሰዓት በቀን ሌላ ቦታ ስንሰራ ለምን እንደሚበዛብን ልንገራችሁ። እዚህ ዘይት ጨመረ አይቋጭልብሃል። እዚህ ገና ታክሲ ሰልፍ ነህ። እዛ ገና የቤት ኪራይ የሽማግሌ ከዘራውን ይዞ ነው የሚጠብቀኝ ካልከፈልኩ። ቤቱ የራሴ ቢሆን እንኳ ወይ ድንገት ማትረባት ሆነና ባልፈረሰች በልማት ትሸማቀቃላችሁ። በዛ ላይ ልጆቻችሁን ያላቀማችሁ የማይመጥን ትምህርት ቤት አስገብታችሁ የሱ ክፍያ በየጊዜው ከች እያለ ያስቸግራችኋል። የሰርቪስ ክፍያ ይኖርባችኋል። ወይ እናንተ በራሳችሁ መኪና ይሆናል ሄዳችሁ ገና የምታወጧቸው። በዛ ላይ የማችሉትን የተለያየ ኮተት ድግስ፣ ማህበራዊ ህይወት ምናምን፣ አንዴ ድግስ ስትሄዱ አንዴ ሰው እናንተ ጋር ለድግስ ሲመጣ የምትንቆራጠጡት ነገር ሊኖር ይችላል። ስለዚህ እኔ የሚገርመኝ ማለት ነው ሰው ተለያየ ቦታ ላይ ለመሄድ ኬክ፣ ቡና፣ ስኳር፣ ዱቄት አዋጡ ተደራጅቶ ልብስ ገዝቶ በግሩፕ የሚሄዱ ሰዎች እግዚኦ አረተቡ ለመስራት እንደራጀት ማለት ለመስራት እንደራጅ። ስለዚህ እንደዛ አይነት ነገር ሊኖር ስለሚችል እናንተ የምታደርጉት ያ ሰውዬ እንዲህ አይነት ኮተት አፈቅዱለት። ጧም ምግቡን ታዘጋጁለታላችሁ፣ ይበላል። መክሰስ ይበላል፣ ምሳ ይበላል፣ ራት ይበላል። ይሄን ሁላ ብቻ ያዋጣሉ ካላችሁ 14 ሰዓት እንዲሰራ ካደረጋችሁት ሰራተኛ የቀጠርከው ከኔ በላይ ስራው በዛ ብለህ አይደለ? እንዲያዋጣ በደንብ አሰራዋ። 14 ሰዓት ማለት ጧት 12 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ መስራት ይቻላል። ያ ስራ ግን ከባድ ያልሆነ ማለት አንድን ሰው እንደገባ መቼም ማይችለውን ክብደት አንሳት ትለውም። ስለዚህ እንዲለማመድ ማይችለውን ሂሳብ ስራ ትለውም እንዲለማመድ ራሳቸው ማሰልጠን። ከዛስ ያ ሰውዬ እስከ 2 ዓመት ድረስ ማቋረጥ የለበትም። ካቋረጠ የ3 ወር ደሞዝ ስጡኝ ካለ መለማመጃ ነው። ከ3 ወር በኋላ ያለው ደግሞ በ50% ነው የሚሰራ። ለምን? ህግ አፍርሷል። ያ ሰውዬ እናንተ ጋር 2 ዓመት ሙሉ በስራ ካላገለገለ አያዋጣም። ለምን? ፕሮፌሽን አይሆንም። ሄዶ ትውልድን ሀገርን ይጎዳል። ቢያንስ 2 ዓመት እናንተ ጋር ከቆየ የቢዝነስ ዴቨሎፐር እንክት አድርጎ ሰልጥኗል። የራሱን ድርጅት የሚያቋቁምበት በቂ የሆነ ነገር ፈጥሯል። ከዛ በየ4 ወር በፐርሰንት እናንተ እንደሚያዋጣቸው የጨመራችሁለትን ሙሉ ደሞዝ ይዞ ሄዶ ራሱን ድርጅት መክፈት ይችላል። እስከ 5 ዓመት ከቆየስ ግን እናንተ ራሳቸው ድርጅት ለዛ ሰውዬ መክፈት መቻል አለባቸው። እኛ ጋር የሚመጡ ሰራተኞች ከ2 ዓመት ይቆያሉ፣ ራሳቸው ድርጅት ይከፈትላቸዋል። እኛ ጋር ያካበቱት መጠን ገንዘብ፣ እውቀት ተመዝኖ አንድ ድርጅት ይከፈትላቸዋል። የሰለጠነ ሰራተኛ ይሰጣቸዋል። ጋብቻቸው ህጋዊ ይደረጋል። ከዛው እርስ በርስ እንዲጋቡ ይደረጋል። ድርጅቱ ካስት ያደርግና በውስጣዊ ቤት ጋብቻቸውን ይመቻለች ተብለው ይነገራሉ። ጋብቻቸው ህጋዊ ተደርገው የሰለጠነ ሰራተኛ ተሰጥቷቸው ማርኬታቸው ፍቃድ ተወጥቶላቸው በእኛ አቅምና ብቃት እያንዳንዱ ቦታ ላይ ሌጋሊቲ ሙሉ ኮንታክት ጨርሰን የኛ ልጆች ናቸው ተንከባከቧቸው ብለን ሁሉን ነገር አስተካክለን ሄደን ድርጅት ይከፈትላቸዋል። ከዛን ጊዜ ጀምሮ እነሱ እኛ ድርጅቱ ሰራተኛ ነበሩ ራሳቸው ውስጥ።
ማናጀር ለስንት ዓመት? ለ5 ከ5 ዓመት በኋላ ደግሞ ራሳቸው ድርጅት ላይ ጭራሽ እንዳይኖሩ ነው የሚደረገው። ለምን? ሪሞተር ይሄ ሰውዬ ኢንተርናሽናል የሚገርም ቢዝነስ ክሬቲንግ ነው። ራሱ ክሬት አድርጓል፣ ቢዝነስን ሰጥቷቸዋል። ከዛ በርቀት ነው የሚቆጣጠረው። መቆጣጠሩ ላይ አይጠበቅበትም። ለኦፕሬሽን ድንገት ብቅ እያለ መቃኘት ብቻ ነው። በየ4 ወር ድርጅቱን ኤዲት ያደርጋል። ራሳቸው ያመርታሉ፣ ራሳቸው ያስተካክላሉ፣ ራሳቸው ይገዛሉ፣ ራሳቸው ይሸጣሉ። በየቀን ወደ እሱ ካዝና ገንዘብ ይገባል ማለት ነው። እንዴት ሊታመኑ ቻሉ? ከ5 ዓመት በኋላ የራሳቸውን ድርጅት ለመክፈት ደሞዝ አላጠፉም፣ ሙያ እየሰለጠኑ ነው። ስለዚህ እናንተ አብራችሁ ነው። ከዛ በኋላ ምንድን ነው የሚሆኑ? ፓርትነር። አንድ የእናንተን አይነት ቢዝነስ መክፈት ይችላሉ። ሌላ እናንተ የሰለጠናችሁ ሰራተኛ ስለሰጠኋቸው የእናንተን ብራንድ ሊጠቀሙ ይችላሉ፣ መብታቸው ነው። ከዛ በዘለለ እናንተ ጋር ደንበኛ የነበሩ ሰዎችን እነሱ መገልገል መብት አላቸው። ዜጋ አይደሉ እንዴ? እናንተ በዛን ሰዓት ከችርቻሮ ወደ ጅምላ መውጣት፣ እነሱ ችርቻሮ ይገባሉ። እነሱ ወደ ጅምላ ሲመጡ እናንተ ወደ ማምረት ወይም ወደ ኢንተርናሽናል ሃይፐር ማርኬት ውስጥ መግባት ማለት ነው። ገብታችኋል አይደለ? ስለዚህ ሰው ሲቀጥሩ በዛ አይነት መንገድ አድርጉ። እኔ ጋር እስከ 5 ዓመት ትሰራለህ፣ ከዚያ አንተን ድርጅት ደግሞ እናዋልዳለን። ወይም ደግሞ እኔ ጋር 2 ዓመት ትሰራለህ፣ ደሞዝን ይዘህ ትሄድና ከዛ የራስን መክፈት ትችላለህ። ከዛ ወዲህ ግን ማቋረጥ የለም። አንድ የዛ ሰውዬ ደሞዝ እናንተ ጋር ሲቀመጥ ራሱን ችሎ ሃይ ጋራንት ነው። ሰውዬው ተስፋ አለው፣ ገንዘብ አለው፣ እውቀት አለው፣ በየጊዜው እያደገለት ነው። ስልጠና ይወስዳል፣ ከእናንተ ጋር እንደ ቤተሰብ ሪሌሽን ፈጥሯል። ደስ ይለዋል። ካሜራ፣ ሴኩሪቲ፣ ጥበቃ ምናምን አያስፈልጋችሁም። አሰጉ ያ ሰውዬ ድርጅቱ የራሱ ነው። አሁን እኛ እንደዛ ነው የምናደርገው። ገብታችኋል? አንድ ሰው ከጠቀምከው ምን መጥቀም ታዲያስ አላችሁ ግን እሺ ቀጥይ። ስለዚህ አቀጣጠሩ ሁኔታው ይሄ ነው። የኛን ድርጅት ነው የምትከተሉት፣ የሌላ ምንም ነገር አይደለም። በቃ ሰውን ሳትቆጣጠሩ ምን ሳትሉ ቸክ ሳታደርጉት ከሌቦችና ከወንበዴዎች ነጥላችሁታል። የሰራበትን አላጠፋም፣ ለነገ ተስፋ አለው። እናንተ ጋር ነው እንዳለ እውቀቱም ገንዘቡም የተቀመጠው። ከተወሰነ ጊዜ በኋላ የራሱን ለመክፈት ዝግጁ ነው። በቃ ከአቅም በላይ እንደፈለገው ሲሰራ ነው የሚውለው። እናንተ አታስፈልጉትም። እስከኛ ድርጅት ውስጥ ነው እኔን አግኝታችሁ ታውቃላችሁ? አንድ ማናጀር አለው። ሌላ ሰዎቹ ባለቤቱ ማናጀርም የለም ብለው ቁጭ ብላችሁ ተዋቸዋላችሁ? የለም። ሁሉም እንደ ሮቦት ሲሰራ ነው የሚውለው። በቃ ደስ ብሎት ሰርቪስ መቶ ክራክስ ሲያደርግ ራሱ ይናደዳሉ። ሽት መቼ ገና ይህን ሳናስተካክል ገና ይህን ሳናደርግ ግባችንን ሳናሳካ እንዴት ይመሻል? አያችሁ፣ ፓወርፉል አይደክማቸውም። አየህ፣ ድካም በመንፈስ እንጂ ሰው በአካል አይደክምም። በአካል ቢደክም ኖሮ ስራ በዛብኝ ብሎ መጥቶ ሶፋ ላይ ተኝቶ አረ ምግብ ብላ ሲባል ደከመኝ አለ፣ ጫማህን ፍታው ሲባል ቆይ ደክሞኛል አልረብሽኝ አለ ሰውዬ ቤቱ ላይ እሳት አደጋ ሲሄድ ቁጥር 1 ዘሎ የወጣው እሱ ነው። አየህ አቅም እንዳለው አቅም አለ ከውስጥ የሚቀሰቅስ ስለጠፋ ነው። ምላጩን የሚነካ ስለጠፋ ነው። እሱን ከነካለት እሱን ከነገርከው የሰው ልጅ ኤነርጂው የሰው ልጅ ያለ ምንም እገዛ 4 ኪሎ ሜትር ወደ ሰማይ የሚያወጣ ኃይል እንዳለ ነው ሳይንቲስቶች የሚያወሩት። እሰው አእምሮ ውስጥ ያለ ማለት ነው። ራሱን 4 ኪሎ ሜትር ወደ ላይ ማምጠቅ የሚያስችል ፓወር ሰው አቅም ውስጥ አለ። ይችን ማነጋገር ምናምን ይችን ኮንፊደንስ እሱንም አትወው። አንድ ሰውዬ ምን አደረገ መሰላችሁ? ተፈጥሮን ተመክሮ አያድነውም ሲሉ ሰማና ሚስቱ በጣም ፈሪ ነች፣ አፋር ነች፣ ሮጣ ውስጥ ትደበቃለች። እንግዳ ሲመጣ ምን አደረጋት ግን? ከአንድ ብልህ ሰውዬ ስልጠና ወሰደና ይህችን ሚስቴንማ ከዚህ በኋላ በ1 ዓመት ውስጥ መድረክ መሪና ብዙ ቦታ ላይ ፕሮቶኮል ፕሮፌሽናል ግንባር ቀደም ሰዎች ፊት የምትቆም ማድረግ ትችላለህ ካለው በኋላ ከ1 ዓመት በኋላ ግን አደረጋት። አየህ፣ በምክር የማይሰራ የማይቀየር የማይለወጥ ምንም ነገር የለም። አልችልም እንዳትል የሚችል ማንነት ውስጥ አለ ነው የምልህ። አዋልህ ግን አትችልም የሚል ደወል ሁል ጊዜ ከሰማህ ሰው እንደዚያው ትሆናለሽ። ጥያቄ ቁጥር 11 አቶ በላይ ሰላም ላንተ ለቤተሰቦችህ ይሁን። በአሁኑ ትውልድ የኢትዮጵያ ምርጥ ታማኝ ጥበበኛ ደግ ሰው በእውነቱ ፈጣሪ ይባርክህ። ወደ ጥያቄ ስገባ እኔ በቁስ በማቴሪያል ብሎም በጥሬ ገንዘብ 4 ሚሊዮን የሚደርስ ክሬዲት ያለብኝ ሰው ነኝ። ብዙ አቅጄ አልሳካ ያለኝ ለስራ ቆምኩ ብዬ ሱስ የቀደመኝ በትክክለኛው የቆምኩ መስሎኝ በተቃራኒው ተኝቼ የተገኘው በዙሪያዬ ያለ ሰው ሁሉ ለተሻለ ነገር ተስፋ ጥሎብኝ ምሳ በልቼ እራት የማልደግምበት ሰዓት ላይ ደርሻለሁ። 3ኛ ዙር ሰልጣኝ ነኝ። እባክህ ከዚህ ህይወት ታደገኝ። ለዚህ ሰው አንድ ጊዜ አጨብጭቡለት፣ በእናታችሁ አጨብጭቡለት። ለምን በሉኝ? የመጀመሪያ ራስን ማሸነፍ ድክመትን ጥንቅቅ አድርገህ ማወቅ፣ ከዛ ሶሉሽን ለመፈለግ መውጣት። አሁን እኮ ያስቸከረን አንድም ነገር አልቀረችኝም፣ አለ የተባለውን ሁሉ ሞክሬያለሁ፣ ምንም የጎደለኝ ነገር የለም፣ ግን አላድጋልኩ። እንዴት? በምን ሂሳብ? ለእሱ ዓለም ትለያለች ማለት ነው። ይህ ሰውዬ ግን
ጥፋቶቹን ሙሉ በሙሉ አውቃቸዋለሁ። ማለት ከቅርብ ጊዜ በኋላ ተኳሽ ነው ቢዝነስ ላይ ማለት ነው። ወገን ላይ የሚተኩስ አንመክርም። ቢዝነስ ላይ ተኳሽ ነው ሰውዬ ከተወሰነ ጊዜ በኋላ ማለት ነው። በእርግጠኝነት በውስጥ ቤት በተለየ ሁኔታ አወራዋለሁ። ዳታው ላይ ገብቼ ሁሉም ነገር በቅርብ ጊዜ ይስተካከላል። ማለትም አንደኛ ሶስተኛው ዙር ነው። ሬዲ ነው፣ ዝግጁ ነው የተባለውን ለማድረግ አለቀ። ፍሽካ ሲነፋ ለመሮጥ የተዘጋጀ ሰው ቢያልበው እንኳ አልደከመኝም ማለትም በላይ ከዚህ በላይ ወደ ላይ መዝለል ይቻላል ብሏል ብሎ ሌላ ኃይል እያወጣ የሚሮጥ ሰው ነው ይሄ ሰው። አንዳች ኃይል ያስቆመው ነገር የለም። እንደዛ አይነት ሰው ነው። በነገራችን ላይ ትልቁ መልስ የምሰጠው ግን እኔ አንተ ራስህ ችግርን ካገኘው መፍትሄውን በቅርብ ጊዜ ታገኘዋለህ። ስለ ደንበኛ አያያዝ ያልነውንም ተከተል፣ ስለ ቅድመ ጥንቃቄ ያልነውንም ተከተል፣ ስለ ቻሌንጅ መፈተን የሚመጣውን ፈተና ለመመለስ ከአእምሮ ውስጥ ማውጣት እንደሚችልም ተከተል። በቀን አንድ ደንበኛና አንድ ዕቃ የሚባለውንም እንዳትረሳ። ይቺን ነው የምመልስለት። ቀጥይ። ጥያቄ ቁጥር 12 ከ100 ሺህ በላይና ከሚሊዮን በላይ ካፒታል ስራ መጀመር አሁን አይቻልም። ከሱ ውስጥ አንዱን ዕቃ መርጦ መስራት ይቻላል ተብለናል። ያነሳሁት ጥያቄ ከፕላኑ ውጪ ቢሆንም ጥያቄውን ትንሽ ሌላ ያልተሰጠ ካለ የቀረ የሚሉት ጠቀስ አድርገው ቢያብራሩልኝ። በነገራችን ላይ ይኸውላችሁ አንዳንድ ገና በጣም ያልገባችሁ ሰዎች ከ100 ሺህ በታች ነው ቢዝነስ የሚጀምረው ስንል በቃ ከ100 ሺህ ብር በታች ብቻ ያለችዋን ካፒታል ነው የምታቆየው እና በ100 ሺህ ብር ያለችዋን ማለት የሚመስላቸውም ሊኖሩ ይችላሉ። ግን አይደለም። ገብቷችኋል እናንተ? የእኛ ቢዝነስ ፕላን በ5 ዓመት ውስጥ እኮ ገና ቢሊየን ማሳደግ ትችላላችሁ። በ2 ዓመት ራሱ እኮ 4 ሚሊዮን ያድጋል። ነገሩ ግን እኛ ምንድን ነው ያልነው? ስጀምር ብቻ 100 ሺህ ብር ላይ አድርጉት። ብዙ ሰው እኮ ትልልቅ ንግድ አለው እኮ የሚገርማችሁ፣ ትልልቅ ንግድ አለው እኮ ብዙ ሰው። ቀለል ባለ ዋና ዋና ከተሞች ላይ እንኳ ብንሄድ እንደ አዲስ አበባ፣ እንደ ሐዋሳ፣ እንደ ጅማ፣ እንደ ባህር ዳር፣ እንደ ደሴ፣ እንደ ድሬዳዋ፣ እንደ ጅጅጋ የመሳሰሉ ቦታዎች ላይ ብቻ እንኳ ብንሄድ እዚህ ዋና ዋና ከተማ ላይ ያሉ ሰዎች ብቻ በሺህ የሚቆጠሩ ነጋዴዎች ወይም አምራቾች ወይም የኢንዱስትሪ ባለቤቶች ወይም የሆነ አገልግሎት የሚሰጡ ተቋማት እንኳን አይደለም በ100 ሺህ ለነሱ የሆነች አንድ ነገር ነች። ምናልባት አገልግሎት ሲሰጥ የዋለ ደላላቸው ሊሆን ይችላል የሚወስደው፣ ግን ድሃ ናቸው። ለምን ድሃ ሆኑ? በሉ 100% ሁሉም ድርጅቶች በፈትሹ የባንክ ዕዳ አለባቸው፣ የዕቁብ ዕዳ አለባቸው። ተሽከርካሪያቸውም ነፃ አይደለም፣ የሚተኙበት ቤት ነፃ አይደለም፣ ጭንቅላታቸውም ነፃ አይደለም፣ አካውንታቸውም ነፃ አይደለም። ጠቅላላ ሙሉ ኦርጋናይዝድ ሲስተማቸው ሙሉ ነፃ አይደለም። አየህ ወንድሜ፣ የጊዜና የገንዘብ ነፃነት ማለት ሲስተም ቢልዲንግ ከዕዳ ከብድር ከዕቁብ የጸዳ አንተ ባትኖር ድፍት የሚል ቢዝነስ ሳይሆን ብትኖርም ባትኖርም ራሱን ችሎ ሪሳይክል የሚያደርግ በየወሩ በየዓመቱ እየቀዘፈ እያደገ ዓለምን የሚያካልል ዘመንና ድንበር ተሻጋሪ አንተ ብትኖርም ባትኖርም ወደ አንተ ካዝና፣ ወደ አንተ አካውንት፣ ወደ አንተ ቤተሰቦች ገቢ የሚያስገባ ቢዝነስ ከዳም ከምንም ከውንብድና የጊዜና የፖለቲካ ሁኔታ ሊያናውጡት የማይችሉ አየህ። ሌላውስ የሰው ሰራሽና የተፈጥሮ አደጋ ሊመታው የማይችል የሰው ልጅ ስፕሪንግ የሆነ ሲስተምን መገንባት ይችላል። ያንን እንድገነባ ነው የማወራ። ስለዚህ እሱን ለመገንባት አሁን ባለው በተሰበሰበ ባትረከረከውና ባገለባበጥከው ባውሰበሰብከው ቢዝነስ ላይ እኔ መገንባት አልችልም። ይሄ ከሆነ ያሸዋ ላይ መሰረት ነው የሚሆንብህ። የዓለት መሰረት እንዲሆንልህ እሱን እንደዛው እንደለመድክ አተራምሰው። ለብቻው ግን በ100 ሺህ ብር ከታች አንድ ብለህ ጀምር ነው የምልህ እኮ እኔ። ምንም አይነት ነገር ስትጫወቱ እኮ አንድ ብላችሁ ነው የምትጀምሩት። ስለ ጨዋታውን አንድ ብለህ ጀምረው። ይሄንን ግን በ5 ዓመት ውስጥ ያንን ሁሉ ለዘመናት የደከምክበትን ድርጅት ቀድሞት ይሄዳል ትርፉ። ያ በሆነ ነገር ሲቆም ያ አይቆምም። በነገራችን ላይ አንዳንዱ ሰዎች አረታው እንዴ ሰው ሰራሽና የተፈጥሮ አደጋን የሚቋቋም ሲስተም አለ እያልክ ነው? ቀስ ብለን እንደ ነጮች ደግሞ እግዚአብሔር የለም ብለናል። እኛ ኢትዮጵያዊ ነን የሚለኝ ሰው አለ አይደለም? አባቴ በዚህ ምድር ላይ ሰው ሁሉንም ነገር መቆጣጠር የሚያስችል አቅም፣ ክህሎት ከራሱ ከፈጣሪ ተሰጥቶታል። ጥበብን መጠቀም ፈጣሪን መርሳት አይደለም። ያ ከሆነ ሌላ ነው፣ ጣዖት ነው፣ ፍልስፍና ነው፣ ውንብድና ነው። እሱን አላልኩም እኔ እሱን አላልኩም። ግን የተሰጠን ጸጋ አትደብቅ ነው። የሰው ሰራሽና የተፈጥሮ አደጋ ሊቋቋም የሚችል ነገር ምንድን ነው ካላችሁ ልንገራችሁ። እንግዲህ በባለፈ ጊዜ በጥቂት ዓመት የማንረሳው ከባድ እኛን አይደለም ቀርቶ አያላኖችን ያንቀጠቀጠ እያለን የሚሉትን ኮሮና አይታችኋል። በማይክሮ ሰከንድ አንዳንድ ዜና ዓለምን እየቀዘፈ እየሄደ እንደ አየር ሲሰማ ዜናው ማለት ነው። ሌላ አሁን በሀገራችን ላይ እንደ ሰሜኑ ጦርነትና አሁን ዙሪያውን ያለው ጦርነት እያየን ነው።
ስለዚህ እነዚህ የሰው ሰራሽና የተፈጥሮ አደጋ ናቸው። የብዙውን ቢዝነስ አስቁመዋል፣ የብዙውን ህይወት አካል ቀጥፈዋል። ምንም አይጠረጠርም ማለት ነው። አሁንም እንደምናየው ሩቅ ምስራቅ ላይ ለተተኮሰው ጥይት እኛ ሀገር ነዳጅ ተወደደ አይደል? ጥገኛ ስትሆን እንደዚህ ነው። ስለዚህ እነዚህን ታዲያ ሊቋቋም የሚችል ቢዝነስ ምንድን ነው ካላችሁኝ፣ አንድ ነገር ዘብረቅረቅ ልበልና ለአንድ ደቂቃ ላውራችሁ። አሁን በተፈጠረው በተለያየ አካባቢ ላይ ትልቅ አደጋ ብዙ ንብረቶች ወደሙና በባንክ የሚሰሩ ሰዎች አይደለም የባንክ ዕዳቸውን ለመክፈል ለራሳቸው ተመልሰው የሚበሉት አጥተው በመጠለያና በእርዳታ ባሉበት ሰዓት የባንክ ወለዳቸው ግን ፐር ሰከንድ ሳይቆም ሪሳይክልን ጠብቆ ወለድ እየወለደ ነበረ። እኛ እንደምንሆነው በዚህ አይነት አደጋ ንብረታችን የጠፋ ሰዎች ሲሉ ከተቃጠለብህ፣ ከጠፋብህ፣ ከተሰረቀብህ የሚል ኢንሹራንስ እንጂ የባንክ ህግ በቃ ክፈል ነው ሲባሉም ሰምተናል፣ በብዙ መገናኛ ጭምር። እነዚያ ሰዎች እኮ ተመልሰው የራሳቸውን ስራ ፈጥረው ከዜሮ ተነስተው ቢሆን ያደጉት አንድ ቢዝነሳቸውን እንደነገርኳቸው ዘመንና ድንበር ተሻጋሪ አድርገው በፍጥነት እንዲበዛና እንዲያድግ እነሱን የማይፈልግ በአካባቢ የተወሰነ ያደርጉትም ነበር፣ የማይወሰን ያደርጉት ነበር። አንድ ሌላ ተመልሶ ዶግ ቢሆን እንደገና እንደነበረ እንደለመዱት ከትንሽ ጀምረው በቀላሉ ባሉበት ቦታ ላይ መፍጠር ይችሉ ነበረ። አሁን ግን አንድ በገንዘብ ስለሆነ ያ ስራ የተፈጠረው እንደገና ለመፍጠሪያ ገንዘብ የለም። ሌላ ያ ገንዘብ የራሳቸው ሳይሆን የዕዳ በመሆኑ አሁን እየቆጠረ ያለው ዕዳ ባለዕዳቸው እያሳደደ አላስኖር አላቸው። ይሄ የሞራልም የገንዘብም ዕዳ መጣ። አሁን ሞራል ዳሸቀ። አሁን መንፈስ ተጨነቀ። በዚህ ሰዓት የሀገሪቱ ኢኮኖሚ ብቻ ሳይሆን የሀገሪቱ ማህበራዊ፣ ኢኮኖሚያዊና ስነልቦና ቀውስ ተበጠበጠ ማለት ነው። አያችሁት? ስለዚህ ወንድም የራስን ቢዝነስ ቤዝ ላይ አቋቁመው በፍጥነት መጥቆ እንዴት ማድረግ እንዳለበት አስተካከል። አንተን እንዳይፈልግ አድርገው የሊደርሺፕ ኳሊቲ ብዙ ትውልድ ላይ ስራ ከዛ ዘመንና ድንበር ተሻጋሪ አድርገው ብራንድ አንተ ምንም ባይኖርህ ራሱን ችሎ ገንዘብ እንዲያመጣ አድርገው በላይ አትክልትና አስቤዛ ለ3 ወር በጀት ከልክሎ አይቶታል። ለምን ብትሉኝ እኛ ምንም ገንዘብ ባንበጅትም አምራችና አገልግሎት ተጠቃሚ ፈላጊዎች የእኛም ብራንድ ኮኔክት አድርገው ይገበያዩበታል። ያ ነው ወደብ ማለት ነው። አየህ አንድ ሀገር ወደብ ለወደብ ብለህ ከምትጮህ ራስን ወደብን እኮ መፍጠር ይቻላል እያልኩ እኮ ነው ያሉት። ስለዚህ ያ ማለት ሰንበዴዎች ምርታቸውን ያመጣሉ፣ ተጠቃሚዎች መጥተው ይገዛሉ፣ ሰራተኞች ለለውጣቸው ብለው ይሰራሉ። አንተ በብራንድ ብቻ ሚሊዮንስ ገንዘብን ትዝቃለህ። ለምን? ታማኝ ነህ፣ ጎበዝ ነህ፣ አቋም አለ፣ አይናወጥም። ወደ አንተ የገባ ሁሉ ለመከፈል አቅም አለው። ቀድመህ ታጠናለህ፣ ጎበዝ ነህ፣ ታነፈንፋለህ። መረጃ ላይ፣ ሶሉሽን ላይ፣ መፍትሄ ላይ፣ ኮኔክት ላይ፣ የት ከየት ምን መረጃ ላይ ነው። አንተ አውታር ላይ ነው የምትሰራው። እዛው ቁጭ ብለህ ስመዝን ስሸጥ ስደልል ቢሮ ቁጭ ብለህ ቆይ አንተ ምን ስትል ሰራተኞችን አንተ አታጎነብስም፣ አንተ ምን ሰዓት ነው የመጣው ናፈር ማረፈርክ ስትል አይደለም ጊዜው ያለፈብህ። አየህ ከስርህ ሲስተሙን ለሌሎች ሰዎች እየዘረጋ አንተ የሊደርሺፕ ኳሊቲ ኢንተርናሽናል አድርገው እያልኩ ነው ያሉት። ስለዚህ ይህንን ሲባል አይደለም በትልልቅ ገንዘብ ነው እንጂ ብድርማ ካገኘ ይሄ ብድርና እንግሊዘኛ ድፍረት ነው የሚጠይቀው እያልክ አጋብስ በኋላ ኃላፊነቱን አንተ ትወስደዋለህ እያልኩ ነው። ሰው ለማንኛውም ስለ ትልቅ ካፒታል የሚሆን ስለተለያየ ነገር ደጋግማችሁ ጠይቁ፣ ችግር የለውም። ግን ምላሹ አስጊ ነው። ይሄ ከዚያ ጋር ተያያዥ ነው። ኢንዳይሬክት ማውራችሁ ቀጥይ። ጥያቄ ቁጥር 13 አቶ በላይ በጣም የተለየ አክብሮት አለኝ። መልካም ስራ ነው እያደረክ ያለው። እኔ መምህር ነኝ። 12 ዓመት አስተምሬ ምንም ለውጥ የለኝም። አሁን ሞባይል ጥገና ሰልጥኜ ስራ ለመጀመር የሚያስፈልጉ ማቴሪያልን እያሟላሁ ነው። ሐሳብና ምክርህ አግዘኝ። ፈጣሪ እድሜና ጤና ይስጥህ። ከሰሜን ወሎ። እናመሰግናለን። ሐሳብና ምክራችን እኛ ጋር መታችሁ ብቻ ሳይሆን እዛው ቤታችሁ ሀገሬ ቴሌቪዥን ዩኒቨርሲቲ ያደርገነዋል። ቅዳሜ ምሽት ከ2 ሰዓት እስከ 4 ሰዓት ይተላለፋል። መብራት ከጠፋባችሁ ሮብ ከቀኑ 9 ሰዓት እስከ 11 ሰዓት ይደገማል። ስራ ሆናችሁ ካልተመቻችሁ ሐሙስ ከረፋዱ 3 ሰዓት እስከ 5 ሰዓት ይደገማል። አሁንም ጊዜ ከሌላችሁ እጅ ስልካችሁ ላይ ግቡና በላይ ሚዲያ ብላችሁ ዘወትር እሑድ ከ5 ሰዓት ጀምሮ ዩቲዩብ ቻናላችን ላይ 2 ሰዓት ሙሉ ይጫናል። ያንንም ለማድመጥ ጊዜ ብታጡ እንኳ በላይ ሚዲያ ብላችሁ ቲክቶክ ላይ በየቀን የ2-3 ደቂቃ አጫጭር መረጃው ብሰሙ ለራሱ በቂ ነው። ይሄን ያክል ካወራናችሁ ዳታውን እሽቀጥይ። ጥያቄ ቁጥር 14 ጥያቄ አለኝ። እንደሚታወቀው በሀገራችን ያሉ ህዝቦች አብዛኛውን በገጠራማው ክፍል የሚኖሩ ናቸው። ስለዚህ በቲቪም ሆነ ሶሻል ሚዲያ አይጠቀሙም። እንደምንም አመቻችቶ የሬዲዮ ፕሮግራም ቢጀመር ይህ ስልጠና አንድም ዜጋ አልሰማሁም እንዳይል ሁሉም በጋራ ማደግ አለበት።
እጅግ በጣም ጥሩ። በነገራችን ላይ ሲጀመር ያው እንግዲህ እንደምታውቁት በሬዲዮ በቴሌቪዥን ነበረ። ሬዲዮ ግን ላይክ ሰዎች ቀጥታ ነው የሚጠይቁት። እንደዚህ ፕሮዳክሽን ሆኖ ቲቪ ላይ ያዩ ሶሻል ሚዲያቸው ላይ ገብተው ለማየት ያስቸግር ነበረ። ስለዚህ ላይቭ ቀጥታ እኔን ሲጠይቅ በየሳምንቱ 2 ሰዓት እዛ ለመገኘት እንደምታስቡት ተጠሪነታችን ሞላው ዓለም ላይ ነው። ሀገሪቱ ላይ ብቻ አይደለም፣ ሞላው ዓለም ላይ ያለው መረጃ ቴክኒካሊ የሆነ እውቀትና የቢዝነስ ቀመር ነው ያመጣል ለእናንተ የምንሰጠው። ምንም ለ9 ዓመት ወደኋላ ብናጠናውም አሁንም ከዘመኑ ጋር ከጊዜው ጋር ስፔሻል እየሆነ እንዲሄድ ቶሎ እኛ ማሻሻል አለብን። ከግሽበቱ ጋር ከዓለም ጤና ችግር ከዓለም የሰላም ችግር ጋር አሁን ወጣቱ ምን አይነት ስነ ልቦና ነው ያለው? የጀመሩ ሰዎች ምንድነው የገጠማቸው? ስፔሻል በየጊዜው መታከም አለበት ቢዝነስ ፕላን ቢሆንም። ስለዚህ ለዛ እኔን ላይቭ ሲጠይቅ 2 ዓመት ሆኖት በቢዝነሱ ሰክሰስፉል የሆነ ሰው ስለሆነ እኔ ማተካት የሚችለው እስከ 2 ዓመት ድረስ እኔ ላይቭ ለመግባት ስለተቸገርኩ አሁን ወደ ቲቪ እና ወደ ሶሻል ሚዲያ መጥተነዋል ማለት ነው። ልክስ ዳር እስከ ዳር ላሉ ሰዎች ሙሉ እንዲያገኙት የሚሊዮነሮች መንገድ መጽሐፍ በፍጥነት አሁን ሌላ ስፔሻል እንዲሆን የታከለለትን ነገር ቶሎ ጨርሶ ተመርቆ ዳር በዳር ያሉ ኢትዮጵያኖች እንደ ጸሎት መጽሐፍ እንዳንተኛ ክፍል መጽሐፍ ተቸክለው ለእያንዳንዷ ለሚገጥማቸው ነገር ማውጫው ላይ ገብተው እዛው ምላሽ እንዲሰጣቸው እሱን እየደከመ ነው። በቅርብ ጊዜ ይሰራጫል። እሺ ጥያቄ ቁጥር 15 ሰላምህ ይብዛ አቶ በላይ፣ ትምህርቶችን መከታተል ከጀመርኩ በኋላ ውስጤ በተስፋ ተሞላ። እናም የጉሊት ስራ ልጀምር አሰብኩ። ነገር ግን ትልቅ እንቅፋት የሆነብኝ ነገር ቤቴ ገባ ያለ ነው። ሰው የሚባል በዚህ መንገድ አያልፍም። ሌላ ቆንጆ እስከርብ ከነኮፍያው በ850 ብር እሰራለሁ፣ ግን መሸጥ አልቻልኩም። እባክህን እርዳኝ። መሸጥ ቻለ። መሸጥ ይቻል። እንኳን ቤታቸው ወደ ውስጥ ገባለ። አገር ሰው የሚተላለፍ ቢሆንማ ልክ አይመጣም። አየህ አሁን ገዢውና አንተ ፕሮስፔክት ያረከው ያንተን እደ ጥበብ፣ ያንተን ብቃት፣ ያንተን ፕሮዳክት፣ ያንተን ሀሳብ፣ ያንተን ተግባር፣ ያንተን አገልግሎት እንዲጠቀም የተገደደ ያንተን ብቃት ያየ አንተ እንደ ማግኔት ፓወርፉል ሆነ የሳብከው በአንተ ብቃት የተመረጡ ያንተን አገልግሎት የሚጠቀሙ ሰዎች ናቸው አሁን ወደ አንተ የሚመጡት። ይህን ጊዜ ነው ብቃት። አየህ ወንድሜ ተጠቀም። እውነት የምታውቃቸው ሰዎች በሙሉ አሁን የምሰራው ስራ እንደሚያስፈልግ፣ ቀለል ባለ ገንዘብ እንደሚሰራ፣ አንተም ማገዝ እንደሆነ እና ወሳኝ ነገር እንደሆነ አስፈላጊ እንደሆነ ሁሉንም ሀሳብ በተከታታይ ሌላ ወሬ እንደምታወራቸው ገልጸህላቸዋል። ልክ የዛን ያክል ሂድና ከዛ እንደገና ጥያቄውን አቅርብልኝ ማለት ነው። በእርግጠኝነት ለውጡን ታመጣዋለህ። እመነኝ። ቀጥይ። ጥያቄ ቁጥር 16 በዩቲዩብ ስከታተል ቆይቻለሁ። 3ኛ ዙር ተመዝጋቢ ነኝ። ስራ ለመጀመር እየተዘጋጀን ነው። ግን አቶ በላይ የኔ ጥያቄ አሁን አዲስ አበባ ነው ያለሁት። ከመቀሌ ከመጣሁ 1 ወር ሆኖኛል። በ100 ሺህ ነው ስራ ለመጀመር ያቀድኩት። በኮስሞቲክስ ስራ ላይ ነው መሰማራት የፈለኩት። ግን ስለ ስራው ምንም እውቀት የለኝም እና እንዴት ብዬ ነው ይሄን ስራ መጀመር የምችለው? ለምትሰጠኝ መልስ አመሰግናለሁ። ቢክሬ ልንከፍል ሄደን ያከራየን ሰዎች ደግሞ ያ መናጢ የሆነ አከራይ ዛሬ እሑድ ነው ብሎ ተኝቶ ውሏል። ይሄን ጊዜ ግን ሰውየው የማያውቀው ኮስሞቲክሱን ራሱን ባህሪውን ነው ወይስ ማርኬቲንጉን ነው ወይስ መግዣን ነው ወይስ መሸጫውን ወይስ አመራረቱን አልገባኝም። ለማንኛውም ጥያቄው ግልጽ ይሁን። እንዳጠቃላይ ግን ለጥያቄው ከልብ እናመሰግናለን። የኛን ቢዝነስ ፕላን ያለማቋረጥ በሳምንት 2 ሰዓት የሰለጠነ ሰው ምንም አላችሁ ምን አላውቀውም የሚል ነገር አይኖርም። ከባድ ነው የሚባል ነገር አይኖርም። በቃ ይቀጥላል፣ ይሮጣል፣ ይሄዳል፣ ይቀጥላል፣ ይሰራል፣ አይተኛም። ሶሻል ሚዲያ እንኳን ከተጠቀመ ቢዝነስ ብሎ ነው የሚገባው። እንዲሁ ቢያንስ የበላይ ስልጠና ደጋግሞት አልቆበት አዳምጦት በኤርፎንም በቪዲዮም በኦዲዮም በጽሁፍም አይቶት ዩቲዩብ ላይ ጽፎ ቴሌቪዥን ላይ ተከታትሎ በአካል ቅርብ ከሆነ ለመምጣት ሞክሮ ከዛ ደግሞ አጫጭሩን ቲክቶክ ላይ አይቶ ከዛ ቴሌግራም ላይ ሀሳብ አስቀምጦ ሚሴጅ ላይ ተሳትፎ እንዲሁ ካልሆነ እንኳን ቀጥታ ደውሎ ጠይቆ ከዛ ካለፈ እንኳን እንዲሁ ትንሽ ልጠቀም ቢል ቢዝነስ ማርኬቲንግ ሶሉሽን የሆነ አማራጮችን እነሱን እየመረጠ ነው የሚያዳምጠው። ሰው ሚሊዮነሮች መንገድ ደግሞ በቅርብ ያሉትን ፈልጎና ኮንታክት አድርጎ ሀሳብ ይለዋወጣል። እንዴት ነው ምን ይሻላል፣ እንዴት ላድርግ፣ የሆነ ሀሳብ መጣልኝ ይላል፣ ይልካል፣ ይጎብዛል። ይሁላችሁ እያንዳንዱ ምርት ከሆነ አገልግሎቱ ንግድ ከሆነ የማይሞክረው ነገር የለም ነው የምላችሁ። ከጧት እስከ ማታ ዋው ዛሬ እንዴ በቀን አንድ ደንበኛ እኮ በጣም ሲምፕል ነች። ሶ እንዴ ይችል ታቅተኛለች ብሎ ይገባል። አንድ አዲስ ደንበኛ ጨምሮ የነበሩትን ፎሎ አድርጎ ሌላም ሰው እንዲያስተዋውቅ አድርጎ አገልግሎቱ ላይ እቃውን ጨምሮ አየሩን በቦክስ እየመጣ ሁልጊዜ ደስተኛ ሆኖ ወደ ቤት ይገባል። ለምን? የእኛ ቢዝነስ ፕላን ልምምድ ነች።
መለወጥ የባህል ጨዋታ ያክል ቀላል ነው ያልናት ልምምድ ነች። 1 2 3 ቀስ እየተባለ የምትኬድ ስለሆነች ቀጥይ። ጥያቄ ቁጥር 17 ድርጅት ውስጥ ተቀጥሬ ነው የምሰራው። በትርፍ ሰዓት ሞባይል ጥገና እሰራለሁ። ነገር ግን እቃውን ገዝቼ ለማምጣት የምሄድበት የማገኘው አልተመጣጠነልኝም። ነጋዴዎች ደግሞ ለመላክ የምንፈልገው ሙሉ ለሙሉ አይልኩም። ከነሱ ጋር ያለውን ብቻ ለማስቀጠል ምን ላድርግ? እርዳታ ያስፈልገኛል። ይችኮ ይላችሁ አንዳንድ ሴል መብጠስ እኮ ነው። ቻሌንጅ ቀስ እያላችሁ ገዝገዝ 2 መረጃ 3 መረጃ 1 መረጃ 4 መረጃ ምን አይነት ምን ሰዓት እንዴት ከማ እንዴት አያችሁ። ይሄ ነው ኮንታክቶቻችሁ ራሱን ችለው ይሄን ጊዜ ማለት ነው። ለኔ ብትነግረኝ ኖሮ ይሏችኋል እኮ በአመቱ በ2 ሳምንቱ ዋይ ለኔ ብትነግረኝ ኖሮ። እናንተ እዛም ቀን መመለስ ያለበት ነው። አድፈርት አድርጉት፣ አዳርሱት። ቅድም እንደነገርኳችሁ አላችሁ ብዙ መላለ። አሁን አብዛኛው ሰው የኛን ስልጠና የሚከታተል ሰው በትንሹ ወደ ግማሽ ሚሊዮን የሚሆን ሰው ስማርት ስልክ አለው። ሳላጋነን ቤቱ ቴሌቪዥን አለው። ወደ ግማሽ ሚሊዮን የሚጠጋው ሰው ሁሉም ሰው አይከታተልም፣ ሁሉም ሰው አይጠይቅም። አብዛኛው ሰው ወይ ገብቶኛል ወይ ለኔ አይሆንም ብሎ ክሎዝ አድርጓል። ወይም ደግሞ በቃ ይሄው እየሰለጠንኩ እኮ ነው እንዴ ከዚህ ውጭ እንዴት ላድርግ? የተሸራረፈ እኮ ሩብ እኮ ነው የሚገባው ገና። ስለዚህ እንደዛ አታድርጉት። ለማንኛውም ኤሌክትሮኒክስ ደግሞ እኮ በጣም ቆንጆ እኮ ነው። አይበሸብሽ፣ አይበላሽ፣ ምን አይልቃው እንደው በየጊዜው ነው የሚጨምረው። አብዛኛው ሰው እየጣለ እየሰበረ ትንሽ ደንበር ሲልበትም እንደኔ አይነቱ የሰጠውን ፓስዋርድ ጠፍቶበት ይዞ ሮጦ ወደ አንተ ጋር ነው የሚመጣው። አይደለም እንዴ? በየቀን የተነጫጨ እና የተለያየ አክሰሰሪ በየቀን ቀይርልኝ ነው አስተካክሉልኝ ነው። እንደዛ አይነትም ነገር ስላለ በተለይ ኤሌክትሮኒክስ ላይ ያላችሁ ደግሞ ህንፃ መሳሪያ ላይ ፈርኒቸር ላይ እነዚህ ደግሞ አግሮ ኢንዱስትሪ ላይ ማርለብ ማምረት እጽዋት እንስሳት ላይ የሚሰሩ ሰዎች እናንተማ በጣም በተለይ አገልግሎት ላይ አሁን እንደዚህ ማስዋብ ላይ ፀጉር ቤት ላይ የተለያየ ነገር የሚሰሩ ሰዎች ለራሱ በቃ እኔ እኮ የምሬን እኮ ነው። እኔ ዞሬ ከምፈትሻቸው በጣም ሰፊ ክፍተት እዚህ ላይ ነው የማገኘው። በጣም ሰፊ አገልግሎት ተጠቃሚ በዚህ በኩል ያማርራል፣ በዚህ በኩል ደግሞ ቢዝነስ ማኑ ሲያማርር አገኛለሁ። ትናንትና የሚገርማቸው ሳምንት ዕለት ብየዳ ባለሙያ በማጣቴ በሬ በጥበቃዎች ተከቦ አድሮ ብያቸዋለሁ። በሩ ተሰብሮ ወደዛው እግዚአብሔር ይስጠውና ከዚህ ውስጥ ይኖር ይመስለኛል አንድ ጎበዝ ሰልጣኝ እንደዚህማ በአደባባይ እስከምታዋርደን አንጠብቅም ብሎ ከዚህ እንደወጣው የት ነው ያለው በራ አለኝ። ምነው ስለኔ የብየዳ ባለሙያ ነኝ። እግዚአብሔር ይስጠው ነገ 12 ዓመት ተሰራዋለ ስለው ከ00 ከች አለ መቶ ወደዛው አስተካከለውና ሄደ። አያችሁ ብዙ ልብ ያላቸውን ሰዎች ተኝተው ነበር በልባቸው ላይ፣ አሁን በልባቸው ሳይሆን በእግራቸው ይሄዳሉ ማለት ነው። አንድ ያመስግኑልኝ ሰውዬ ማለት ነው። አንተማ ከቅጥር ወጥተህ የራስህን ስራ መስራት አለብህ። ፕሮጀክቱም እስከሚቀጣጠል ድረስ እኛ ራሳችን ፕሮጀክት እንሰጥሃለን ብየው ትናንትና የእሱን ቤት ፈልገን በማግኘት ላይ ነው ያመሸነው። ይኸው አይደለ ሰው። ዛሬ ደግሞ አንድ ጉድ ላውራቸው። ኤሌክትሪክ የሚቀጥል ሰው አተን ቢያንስ ከ10 በላይ አምፖል ተቃጠለብን። እንዲሁም ቤቱ ሊቃጠል ነበር ፈጣሪ ጠብቆት እንጂ። አረ ባለሙያ የለም ወይ? 1 ሳምንት ሆነን። አንድ ልክም ያለ ሰው ነገርኩትና የተሻለ ባለሙያ እየመጣሁ አለኝ። ጠዋት ደወለና ትናንትና አየሁት 200 ሜትር ገመድ ያስፈልገዋል አለኝ። እንዴ ቤቱ ራሱ እኮ ማለት እዛ ገመድ ቤት ህንፃ መሳሪያ ልንጀምር ነው ወይስ ለመስሪያ ነው ስለው አይ ያስፈልገዋል ያልኩ ባለሙያ ነኝ አለኝ። አንድ ጊዜ ጠብቀኝ ብዬ እያከነፍኩ መኪናዬን ሲሄድ ሳየው መቼም አንድ ጥቅል ገመድ ይገዛ ይተርፋል አያልቅም። ሁለተኛው ለምን እንዳሰብከው እኔ አላውቅም ስለው አረ በፍጹም አለ ይዘህና እኔ እዚህ ሆኜ ነው የምሰራው። አንድ ጥቅል ገመድ 6000 ብር ነው። 12000 ብር ዝም ብሎ እንደቀል ሊያስወጣኝ ነው ይሄ ሰውዬ። ይሄ ቅዳሜ ገበያ ባለሙያ ወይም አባይ ጠንቋይ ይባላል ያልኩት እንዳንተ አይነት ባለሙያ። ለማንኛውም እኔ እዛው ቆሜ 40 ደቂቃ አልፈጀም። እግዚአብሔር ምስክር የምላችሁ እዛው ቆሞ ስራው 2 ቀን ይፈጃል። 12000 ብር ገመድ ይፈጃል። 200 ሜትር መገዛት አለበት ያለ ሰውዬ ናብየው እኔ እዛው ቆሜ እያየሁ 40 ደቂቃ ሳይፈጅ ሁሉንም ቀጥለን 2 ማብሪያ ማጥፊያ ሲቀር ብቻ እኔ ወደ ቤት ሄድኩ። ከ6 ሰዓት ቆይታ በኋላ ደውሎ እየጨረስን ነው አለኝ። እንዴ ማለት ቤቱን እየገነባችሁ ነው ወይስ ሌላ ያ 2 የቀረ ያ 2 የቀረው አስቸገረን። እንደዛ አይነት ባለሙያ አለ። አይኔ እያየ ሌላ 6000 ብር ለአንድ ጥቅል ገመድ ሊያስወጣኝ ነበር። አንዱ ተርፎ ተቀምጧል። አንደኛው 2 ቀን ያውላል ያለው እኔ 40 ደቂቃ ሳንቆይ 30 ምናምን ደቂቃ ሰዓት እያለው አብዛኛውን ሰርተን 2 ማብሪያ ማጥፊያ ሲቀር ነው የሄድኩት። ምንድነው ጉበት ብር ስጫሩ በትልቁ ስራ ሰሰሩ እንደዚህ ጭዝጭ
ምን አይነት ጥል ነው ግን? እስኪ አእምሯችሁ በትኑት። እዚህ ጋር ሪላክስ ተገምቷል። ባይዘው ይሄ በደንብ አንቁት እንጂ ሰለቅጠር ገዳችሁ ጊዜና ወጪ ቆጣቢ ግን የማይበላሽ ኦሪጂናል ስራ ለመስራት ነው መጣር እንጂ ሙያውን አትበድሉት። ሙያው እየተበደለ ነው። ሙያው ይበደላል አይበደልም? በእነዚህ አይነት ሰዎች ይበደላል። ሙያውን አትበድሉት እያልኳቸው ነው። እሺ ጥያቄ ቁጥር 18 ሰላም መልስ ነው ብዬ ነው ለሰው። ጥያቄ ቁጥር 18 ሰላም አቶ በላይ ጥያቄ አለኝ። የሶስተኛ ዙር እንደተመዘገብኩ ነው ስራ የጀመርኩት። ስራዬን ማለማመድ ከጀመርኩ 3 ወር ውስጥ ነኝ። መነሻ ካፒታሌ 15000 ብር ነው። አሁን ላይ 36000 ብር አድርሻለሁ። ምን ትመክረኛለህ? አጨብጭባ ኧረ ጎበዝ አጨብጭብ። ሰውዬ ደግሞ ገና ወደ ጀምሩ ሳንል ከፈለጋችሁ ጀምራችሁ መለማመድ ትችላላችሁ ያላችሁ ሰዎች የሚገርማችሁ ገናኛ የመጀመር ህግና ደንብን አውጥተን እያንዳንዱ መቆጣጠርና ኤዲት ማድረግ ሳንጀምር የእነሱን ስህተትና እንትን ከአሁኑ ጀምረው እያሳኩ ያሉ ሰዎች አሉ። ስታይል እሺ። ስለዚህ እጅግ በጣም ጎበዝ ነው። አሁን መጨረሻ ላይ ያሳካኸውን ካፒታል ማሻሻያ ብለህ ጨምርና እንደ አዲስ ላክልን ማለት ነው። እሺ። ጥያቄ ቁጥር 19 እና የመጨረሻው ጥያቄ አቶ በላይ እድሜን የማቱሳላ ይሰጥህ ዘንድ የዘወትር ጸሎቴ ነው። እኔ መስራት የምፈልገው ስነ ጽሁፍ ላይ ነው። ችሎታዬም ያለው እዚያው ነው። እርዳታ እሻለሁ። ጀግናው በላይ የአንተ ሰልጣኝ ነኝ። ከጎጃም ብቻ ነው። እናመሰግናለን። ስነ ጽሁፍማ እኮ ጥሩ ነው። ይሄ ትውልድ እያዝናኑ በቅኔም በቅንቅን መልኩም ሲቀሳቀሱት ይወዳል አደለ? ልክ ታዲያ የተበላሸ እንዳገጥሙን። በነገራችን ላይ ብዙ የስነ ጽሁፍ ባለሙያዎች አንዳንድ ትረካም ይሁን ታሪክ መትረክረክም ቢሆን ስታቀርቡ አታበላሹ። አንድ ጎበዝ ግጥም ገጣሚ አንድ ገበያ ላይ ግጥም ሲቸረችር አገኘሁት እና እንደዚሁ እየቦታው እውቀት መለቃቀም እወዳለሁ። ቆም አልኩ። የመጀመሪያውን ጽሁፍ መዘዘ። አትቃም ይሉኛል ወጥሬ ብቅም እኔ ነኝ የማውቀው የጉንጨን አቅም ሲል እኔ ወረቀቱን ከእጁ ላይ ነጥቄ በእግሬ ረጋገጥኩ። ግጥሙ አሪፍ ነው ግን ቃሙ እያልክ ነው እንዲ ያልኩት። መጀመሪያ መቃም የተቸገረ ሰው እያለ ስለ ጫት ማቃም አትግጠም ወንድሜ። እድሉን አገኙት ብለህ ሀሳቡን አገኙት ብለህ ዝም ብለህ በቃ በሄድክበት አይታችኋል። ሰሞኑን ሶሻል ሚዲያ ላይ አንድ ህፃን ልጅን የተለያየ ጠቅላላ እውቀት የሚጠይቅ ሰው አለና ብዙ የተበላሸ ማካሄድ ደግሞ አለ። ሰዎች ትኩረት የሚሰጥ ነገር ላይ ዝም ብለህ ብቻ አትሄድ። ለምን አርሴናል ይሄ ልጅ አሁን ኢትዮጵያዊ ሆኖ ስለ አርሴናል የእንትናውን ዋንጫ 5ኛውን የበላ ማነች? የኛውን የዓለም ዋንጫ አዘጋጀች ሀገር ማነች? ኮከብ ተጫዋቹ ማነው? ስንት ቁጥር ማሊያ ነው? እንደዚህ አይነት ጥያቄ ለህፃን ልጅ አትጠይቁ። ይኸውላችሁ ነገ ሲኒማ ቤት የሚገባው ያንተን ጃኬት ተሸጦ ነው። የማይመለከተውን ጥያቄ አትጠይቀው። ምን አለ ከጠየቅከው አይቀር ሀገርኛ ጥያቄ ቢጠይቀው ወደፊት የሚያሳድግ ወደፊት የሚመለስ ኢትዮጵያዊ ታሪክ፣ ኢትዮጵያዊ ለዛ፣ የቢዝነስ ክህሎት፣ የጥቅም፣ የኢንጂነሪንግ እሱን ብንጠይቀው አይሻልም? አሁን እኛ ወደ እኛ ሀገር ቁጥር 1 ርዝ የምታስገባ ሀገር ማነች? ለምን አትለው? እኛ ርዝ አናመርትም እንዲያባየ ሲል የሚያመርት ጠፍቶ ቆይ እኔ አመርታለሁ። የመጀመሪያው ኢንጂነሪንግ ማን ነው? ቤት ማን ነበር? ኢንጂነሪንግ ማን ነበር? እጀጎ ቀጣው ማን ነው የሚባለው? ምናምን ግን እኔ መሆን አልችልም ሳይንቲስት። እሱን እንዴት ብጠይቀው ምን አለበት? አርሴናል። ስለዚህ እንደዛ ነው እኔ የምላችሁና ስነ ጽሁፍ በጣም ጥሩ ነው፣ ቆንጆ ነው፣ አርት ነው፣ አሪፍ ነው፣ ጥበብ ነው፣ ያነቃል፣ ያሳያል፣ ቢዝነስ ነው፣ እውቀት ነው። ነገር ግን የስነ ጽሁፍ ባለሙያዎች በደንብ ተጠንቅቋቸው። እሺ። ያው ብዙ ሰዎች እንግዲህ እንደምታዩት በተጽዕኖ ፈጣሪ መንገድ ብለው ተጸጽተዋል። በተጽዕኖ መፍጠር መንገድ ውስጥ የተጸጸቱ ብዙዎች አሉ። ትውልድ ብላሽ ጥያቄውን ስለጨረሰች አንድ ጊዜ በእናታችሁ ወቀርግና ሸብ በነገራችን ላይ 100 ብርን 100,000 ብር ሆኖ ማየት ለራሱ በቂ ነው አይደለም? እስኪ በ100 ብር ለጀመሩ ሰዎች በእናታችሁ በ100 ብር ለጀመሩ ሰዎች በ100,000 ብር የጀመሩ ሰዎች 1 ሚሊዮን አድርሰው ማየት በአንድ ዓመት ውስጥ ይህ ራሱን ችሎ ታምር ነው አይደለም? ነው እኮ ላደረሱት ለነሱም በእናታችሁ። ስለዚህ እኮ ያኔ ሚሊዮን ነበር የምጀምረው ያሉት ነገር እዛ ሚሊዮን ላይ ደረሱበት አልደረሱበትም? ደረሱበት እኮ 900,000 ብር እያንቀላፋ 1 ሚሊዮን ካፒታል ይዘው መጥተው በ1 ሚሊዮን ካልጀመር የሚሉ ሰዎች ግድ የለም 900,000ውን አስቀምጠው። አያችሁ ታምር እኮ ነው። ክህሎት ለእናንተ ተዉትና ለእኛ ራሱ ግርምት ነው።
በአንድ ጊዜ አይደለም የገባን። 9 ዓመት ከራሳችን ጋር ጦርነት ከፍተናል። ከተለያዩ ዓለም ሀገራት ጋር ጦርነት ከፍተንበታል። የማይንድ ጦርነት 65 አካባቢ ላይ እያንዳንዱን ባህል፣ እሴት፣ ግብይት፣ ትርፍ፣ እንቅስቃሴ መለየት ቀላል እንዳይመስላቸው ማለት እዚሁ ሀገራችን እንኳን ወደ አንዱ ሀገር ስትሄዱ ከአንዱ ሀገር በጣም ይገርማል። እኛ ሀገር እኮ አብዛኛው ክፍል እንስሳ በኪሎ እንደሚሸጥ አይታወቅም አይደለ? ከነቁሙ እንዴት ምናምን የሚባልበት እኮ አካባቢ ነው። ሰዎች አያችሁ፣ ነጋዴ ስትሆኑ ኢንተርናሽናል ነጋዴ መሆን ቢያቅታችሁ እንኳን ናሽናል ሌቭል ነጋዴ ለመሆን ገብታችኋል። አምራች ስትሆኑ እኔ ግርም የሚለኝ ምርታቸው ማለት ነው። ምርታቸው ምናልባት ከሚያውቋት ጓደኛቸው ከነ አስቴር ሰፈር እነማማ ታጉ ሰፈር ድረስ ብሎ ብቻ የሚያስብ ሰው አለ። የሆነ ነገር ሲጀምር ሰው የቱ ከተነስቶ የቱ ጋር ማረፍ አለበት የሚባለውን ነገር ለማወቅ በደንብ ረጅም የሆነ ነገር ማጥናት አለበት። ደስ የሚለው ግን ስታጠና ቁጭ ብላ አይደለም፣ ዝም ብሎ መነጽር ገርግዶ ማንበብ ብቻውን ጥናት አይደለም። እየሞከርክ ፕራክቲካሊ እየሞከርክ ያንን ፍሬህን እየበላ ከዛ የተሻለ መፈለግ አለብን። መፈተን በነገራችን ላይ በጣም ጥሩ ነው። አየው በጣም የምትጠነቀቁት ቢዝነስ ጀምራችሁ እንደጀመራችሁ እንደው እየተሳካላችሁ እንደው መንገዱ አልገባ አልገናችሁ የሆነላችሁ ሰዎች ተጠንቀቁ። ወደ ውስጥ ገብታችሁ በደንብ አላወጣችሁ። ስለዚህ እንደጀመራችሁ ቻሌንጅ የሚገጥማችሁ ሰዎች ትክክለኛ የሊደርሺፕ ኳሊቲ ራሳችሁ ላይ እየተሰራ ነው። ነገ ሰው ላይ ለመስራት አትቸገሩም። ብዙ ሰዎች ከነ ሜጃቸው ከነ ብራንዳቸው ከነ ደረጃቸው ከነ ብቃታቸው ያደጉ የሚመስላቸው ምንም እንቅፋት ሳይገጥማቸው ሲቀር ነው። ያ ከሆነ አርቲፊሻል ነው። ይኸውልህ የሚያብለጨልጭ ሁሉ ጨርሱ፣ የሚያብለጨልጭ ሁሉ ወርቅ አለው። ወርቅነቱ የሚያስታውቀው እሳት ገብቶ ሲወጣ ነው። እኛ 12 ቢዝነስ ባያከስረ ይኖረው ይህን ኢንተርናሽናል የሆነ ስማርት የሆነ አንድ ከያዘ የማይለቅ የቢዝነስ ሪሳይክል አጀስትመንት ላልፈጥረው ሁሉ ይችል ነበረ። መፈተን ግን የተሻለ ነገር አመጣ አላመጣም? ዝም ብሎማ እንደናንተ በትልቅ ገንዘብና በቤተሰብ እርዳታ የተሻለ ቦታና አካባቢ በመምረጥ ትልቅ ካፒታል በመያዝ በብልጣብልጥነት እኔም እኮ 12 ቢዝነስ ጀምሬ ዶጋ መድሆኗል። 12 ጊዜ መክሰር ራሱ ሌላ ታምርኮ ነው። ይወጣችሁ ያ ነገር ነው። ይሄንን ኢንተርናሽናል የቢዝነስ ሪሰርች እንዲወለድ የፈጠረው ማለት ነው። ከዛስ ዋይ ምንድነው ችግሩ? ለምን የተለያየ ነገር አናጠናም? እስኪ ቆይ እንዴት ነው ሰዎች አየ እኛ ጋር ለውጡ ያልመጣው ምን ስለነበረ ነው? ችግር ምን ስለነበረ የጎደለ ምን ስለነበረ ነው? ያላወቅ ነው ምን ስለነበረ ያላከበር ነው? አየ ምን ስለነበረ ነው? ያላሟላ ነው። እሱን ያዝልኝ አልሳካ ካለ እኔ ግርም የሚለኝ 30 ሺህ ብር ነው። እሱም ደግሞ የ3 ወር ቤት ኪራይ ክፈል አሉኝ። 10 ሺህ ብር ነች። የ3 ወር ከፈልኳት። በላቶ በላይ እንግዲህ አንተ ዕቃ መጥቶ ይሸጥ እንደው ወይ አንተ ሸጥህ እንደሆነ እንግዲህ አላውቅም የምትሉ ሰዎች እንዴ 30 ሺህ ብር እዚህ 10 ሺህ ብር ቤት ኪራይ ማን ተከራያለ አልኩ። እንዴ ደለ እኔ መቼ አልኩ? እንደዚህ በምችለው አቅም ይል ነው። ታንተ በታች በ500 ብር የጀመረው ምን ይባል? እነመለሰ ቆሎ እኮ በ1000 ብር እኮ በ500 ብር እኮ ነው የጀመሩት። አሁን እኮ በበር እስከ 100 ሺህ አሁን ላይ ማትረፍ የቻሉት ማለት ነው ባንዱ። ይሄን ሰው አለማድረግ ይቻላል? አባቴ አሁንም አንተ በ1 ሚሊዮን የጀመርከው ምናልባት 20 ሺህ ብር ለማትረፍ ወይም በወር 15 ሺህ ከወጪ ቀሪ ለማትረፍ ተጨንቀ ይሆናል። ሺዎቹ በ500 ብር ጀምረው ግን ገና ጠብቄ ዛሬ 2 ዓመት በወር 500 ሺህ ያተርፋሉ። አሁን ግን 50 ሺህ 100 ሺህ እያተረፉ ነው። የጀመሩ ጊዜ ግን 450 ብር ነበር የመጀመሪያው ወር ላይ ትርፉ። ሁለተኛው ላይ 750 ብር ነበር ትርፉ። የሚቀጥለው ላይ 1000 ምናምን ነበረ። የሚቀጥለው ላይ 3000 ምናምን ነበረ። የሚቀጥለው ላይ 5000 ምናምን ነበረ። የሚቀጥለው ላይ 9000 ምናምን ነበረ። እንደዚህ እያለ አንተ ቆመ ፊልሙን እንዴ እያልክ እንደ ሰኞ ማክሰኞ ጨዋታ እሱ እየነጠረ የራሱን ቢዝነስ እያስኬደ ነው። አንተ ቆመህ ታያለህ። ምን አቅፋ 1 ሚሊዮን ብር አይተዋል። በቃ 900 ሺውን ከጨዋታ ውጭ አድርገውና በ100 ሺህ አሁኑኑ ፍሽካ ሊነፋ ነው። ሩጥ ጀምር። ዝቅ በል ስትባል ዝቅ በል። በላይ የሰራው ፑሻፕ ያንተን ጡንቻ ያጠነክርልህ። በላይ ይህን ስራ 4 ኪሎ ስራ። ከዛ በ500 ሺህ ጀምር። ለመሰለ ደንበኛ ለመያዝ ቢዝነስ ካርድ በትን። ከዛ በኋላ ቆንጆ ሰዎችን ቅጠር። ከዛ ቀላሉ ማርኬት ይመጣልሃል። ምን አርቲፊሻል ይሄን እንዳሰማ ሰምታችኋል። ብዙ ጊዜ ነው የምሰጣችሁ ገንዘብ፣ ቦታ፣ ወቅት
ያንተን ቢዝነስ አንድ እርምጃ የማራመድ አቅም የለው። ስትራቴጂክ ለጦርነት ነው አባቴ። እሺ ለቢዝነስ አያዋጥ። የቢዝነስ ስትራቴጂክ አእምሮ ውስጥ ብቻ። ብዙ ሰዎች በቦታ ሲረባረቡ ያለው በካፒታል ልዩነት ተበላ። አንድ ቀንም እንዳትጨነቁ የምነግራችሁ ትክክለኛውን የኖርኩት ነው። ሂዱ የኛም ቢዝነስ ይሁን በላይ አትክልትና አስቤዛ የት ቦታ ነው ያሉት? አንድም አስፓልት ዳር ላይ ተበርግደው የምታዩት ነገር የለም። ምናልባት የፊጋው እሱም ደግሞ ከፊት ለፊት ራሳቸውን የቻሉ ብዙ ሱቆች ከልለውልናል ማለት ነው። ብቃታችንን በምንድነው ታዲያ ደንበኞች ሊያገኙት ሊያውቁት የሚችሉት የሚለውን መላ እንድንከረክም ጭንቅላታችን እንድንጠቀም አደረገን አላደረገንም? አደረገን። ሰነፍ ዝም ብሎ ቁጭ ያለ ውሃ ይሸታል። አእምሮህን ቁጭ እንዲል አትፍቀድለት ነው የምልህ። ዝም ብሎ ቁጭ ያለ ውሃ ይገማል፣ ይሸታል። ሰው አእምሮህን እንዳታገማው ተጠንቀቅ። አእምሮህ ልትጠቀምበት ከፈለግ ማሻጅ አድርገው፣ አድክመው፣ ፍጠር። በየቀን በኔ ፓወር፣ በኔ አቅም፣ በኔ ብቃት፣ በኔ ኪነት ምን ተፈጠረ ማለት መቻል አለብህ እንጂ በትልቅ ገንዘብ አደባባይ ላይ በፊት ለፊት ቦታ ላይ ሄደ ቁጭ ስትራቴጂክ ቦታ ስለመረጥ አይሆንም ነው የምልህ። አይሆንም በጭራሽ። ትልልቅ ሪዞልቶች ናቸው ከተማ ውስጥ አይደሉም፣ ጫካ ውስጥ ናቸው። ብራንድ አቅማቸው፣ ልዩነታቸው፣ ኳሊቲያቸው ነው ሰዎችን ወደዛ ይወሰዳቸው ማለት ነው። አያችሁት? አንተም ደግሞ ያ እንደዛ ከመሆኑ በፊት ግን ያ ሰውዬ እናቱ እንደ እንቁላል ሪዞርት ውስጥ ፈልፍለው እንዳይመስልህ በሱ አእምሮ የተቀረጸ ብቃትና ለውጥ የመጣ ነው። ያኛው መጀመሪያ የሚያስበው ነበር። አይታችኋል። እኛ ምንድን ነው ያልነው? ትልቅ ፎቅ መገንባት፣ የሚያምር ቤት ነው እንዲህ ያልነው። እኛ እኮ ውብ ከተማ መገንባት ነው ያልነው። ይሄ ትውልድ ያልበከለውና ያላበላሸው አቅጣጫ አንደርግራውንድ ማኑፋክቸሪንግ ኢንዱስትሪ ዘን የሆነ ከቤት በላይ አጠቃላይ እርሻ ኤሪያ የሆነ መሀሉ ቅልጥ ያለ መኖሪያ የተቀናጣ በጣም በዘመናዊ ቴክኖሎጂ የተገጠመለት መኖሪያ ቤት። ስለዚህ እሱ አዲስ ከተማ መገንባት አለበት ማለት ነው። እንደኛ አቅም ከሆነ አሁን ያሉትን ከተሞች ለራሱ ሳይፈርሱና ሳይነቁ ውስጥ ለውስጥ በስቶ ሌላ እንደ ሲንጋፖር ሌላ ከተማ መገንባት የሚያስችል የዲዛይን ኢንጂነሪንግ ኪነትን ሳይቀር ነው ያጠና ነው። በጣም ትልቅ ነው። በነገራችን ላይ ረጅም መሄድ አያስፈልግም። ለውጤት ቅልቅል እያልክ ተማሪ ማነው መምህርህ ቦርሳ ስር የሮጥክ ሰውዬ ለእውቀት ለማርክ ነበር የሮጥከው። ማለት ለእውቀት ሳይሆን ለማርክ፣ ለእውቀት ሳይሆን ለዶክሜንት፣ ለእውቀት ሳይሆን አልፏል የሚባለውን ድምፅ ጥበቃ እንጂ እውቀት ከሆነ አሁንም አልመሸም። ግባ። ዘመኑ ቴክኖሎጂ እኮ ነው። አሁን ቤት ቁጭ ብለህ ተራ የሆነው ወሬ የምታወራበት እጅ ስልክህን ራሱ ወደ ቢዝነስ መቀየር ትችላለህ፣ ወደ ዩኒቨርሲቲ መቀየር ትችላለህ። ይኸው መቆየት ደጉ ሰው ለሚያይ ሰው አሁንም ሀገሬ ቲቪ ዩኒቨርሲቲ ሆኗል አልሆነም? ለገባው ሆኗል አልሆነም? የስራ ለመጀመር እቅድና ይህን ፕሮግራም እየተከታተልኩ ነው። የሶስተኛ ዙር ሰልጣኝ ነኝ። ስራ ለመጀመር እኛ ጀምሩ ሳንላችሁ እንዳትጀምሩ ተብለናል። ነገር ግን በኪራይ ሱቅ ነው እኔ መስራት የፈለኩኝ። በኪራይ ሱቅ ነው እኔ መስራት የፈለኩኝ። በኪራይ ምን? በኪራይ ሱቅ ሸቀጣ ሸቀጥ ማለት ነው። በኪራይ ቤት? አዎ በኪራይ ቤት ማለት ነው። እና ስለዚህ መጀመሪያ አሁን እንዳንይዘው ጀምሩ ስንላችሁ ነው የምንጀምሩ ተብለናል። ስለዚህ ጀምሩ በምትሉን ሰዓት ደግሞ ምናልባት ያን ሱቅ እና ያን ቤት ባናገኘው፣ ስለዚህ ከናንተ ሀሳብ እንዴት ትሉናላችሁ? ሱቁን ኪራይ ይዘን አሁን እንክፈልበት ወይንስ ከተባልን በኋላ ያን ቤትና ሱቅ ባናገኘው የራሳችን ቤት እስካልሆነ ድረስ ማለት ነው። ሌላው ሁለተኛው ጥያቄ ደግሞ በ200 ሺህ ብር አድርጎ በሁለት ሰው ስም ማድረግ ይቻላል ወይ? በአንድ ቤት ውስጥ ማለት ነው። በአንድ ቤት ውስጥ ለምሳሌ ባልና ሚስት ሊሆን ይችላል። በ200 ሺህ ብር አድርጌ መስራት እችላለሁ ወይ? ይሄ ነው ጥያቄ። አመሰግናለሁ። ለቀጣይ ስትለኝ እጅግ በጣም አሪፍና ወሳኝ ጥያቄ ነው ያነሳው። ተሰምቷቸዋል ብዬ አስባለሁ። ትርትር ስጠልኛለህ ዝግጁ። አንደኛው አሁን ጀምሩ ስትባል ነው የሚጀምሩ ተብለናል። ከዛ ወዲህ ምሳሌ ኪራይ ቤቶችን ፈልገን ተከራይተን እየቆጠረ ነው ማስቀመጥ ያለብን ወይስ ደግሞ እንዳይቆጥርብን ብለን የዛን ጊዜ ጀምሩ ስንባል ባናገኝስ በእናንተ በኩል ዳታ ሊኖር ይችላል ወይ? በነገራችን ላይ አንደኛ ለወርክሾፕም ለአገልግሎትም ለመሸጫም ቤትም ቁስም ማሽንም በተለያየ አካባቢ ላይ ከኛ ጋር ጋይድ እናደርጋቸዋለን። ወደ 0910808019 ቤት አቴንዳንስ የምትሞሉበት የተመዘገባችሁበት ዳታ ላይ
በቴሌግራምም በሚሴጅም ማንኛውም ሶሻል ሚዲያችንም ላይ ማስቀመጥ ይቻላል። በላይ ሚዲያ ብሎ የምትፈልጉትን አይነት አድራሻ፣ ማሽን፣ ቤት ማንኛውንም ለመከራየት ግልጽ ነው አይደለ? በጣም ብዙ ነገር ማለት ነው ለመከራየት ስትፈልጉ። እንደውም አሁን ቅርብ ጊዜ እጃችን ላይ የተለያዩ ማሽኖች፣ መፍጫዎች፣ የፎቶኮፒ ፕሪንተር ማሽን እነዚህ ሁሉ አሉ። ቤት ለወርክሾፕ የሚሆን ለንግድ የሚሆን በጣም ብዙ ነገሮች አሉ። ተሽከርካሪዎች አሉ። የምትፈልጉት አይነት ነገር ሁሉ ወደኛ ማንኛውም እኛ ሶሻል ሚዲያ ላይ እዚህ ቦታ ላይ ይሄን አይነት ያቅም ይሄ ነው እንፈልጋለሁ ብቻ በሉና ወደኛ ጻፉ። እናንተ ግን እርስ በርስ ካገኛችሁ ለመገናኘትም ሞክሩ ማለት ነው። ሌላው ስለዚህ ከአሁኑ ጀምሮ ግን ብትጀምሩ ቤቱ መቁጠር የለበትም። እናንተ ስራውን ጀምሩ፣ እየተለማመዳችሁ ጠብቁን። እኛ ጀምሩ ባልን ሰዓት ግን ሪፖርት ታደርጋላችሁ። እንደ አዲስ ጀምርን ብላችሁ ምንም ችግር የለውም። ከዛ ወዲህ ግን ያለው ኪሳራ የሚሆን ትርፍ በእናንተ ኃላፊነት ወጥታላችሁ። ግን ተለማመዱበት። አብዛኛውን ስልጠና ወስዳችኋል። ከጀመራችሁ በኋላ ግን እኛ ጀምሩ ስንል ለመጀመሪያ የተቸገረ ሰው ካለ 1 ሳምንት እድል ይሰጠዋል። 2-3 ሳምንት እድል ይሰጣል። በ3 ሳምንት ውስጥ ሁሉም ሰው ይጀምራል። ከዛ በኋላ ግን አሁን አበቃ ካለን ቀን ጀምሮ መቁጠር ትጀምራለች። ምሳሌ በ3 ጀምሩ ብለን በ20 ምናምን አበቃ ብንል 20 ምናምን ነው ልክ መቁጠር የሚጀምረው። ከዚህ በኋላ በቢዝነስ ፕላኗ መሰረት በየወር ትርፍ እያመጣ እድገት እያመጣ መንቀሳቀስ አለብህ። ስታንድ ባይ ሆን ነው የምንልህ። የዛን ሰዓት እየበዛችሁ ስትመጡ የግብይት ትስስሩን በቀላሉ አሙቀን እናደረዋለን ማለት ነው። እሺ ሌላው አንድ ቤት ውስጥ በ200 በ300 በ400 ሺህ መጀመር አይቻልም ወይ ካለ ደብል ብለናል። ደብል የሚባል ቢዝነስ ፕላን አለን። ደብል ማለት ምሳሌ አንድ ሰው እኔ በደብል አስኬዳለሁ ካለ ይችላል። በምን አይነት ለየብቻ ነው የሚመዘገበው። ስለዚህ ይሄኛውን ሲመዘገብ የ100 ሺህ ብር ብሎ ተመዘገበ። በዚህኛው በወር የመጀመሪያው ላይ 20.4% የማለት 20,400 ማትረፍ ይችላል ወይ? የሚቀጥለው ላይ 4 የሚቀጥለው ላይ 28 የሚቀጥለው ላይ 33 የሚቀጥለው ላይ እያለ ወሩ ሁለተኛው ዓመት መጨረሻ ላይ በየወር 500 ሺህ ለማትረፍ አቅም አለው ወይ? እስከ 4 ሚሊዮን ለማሳደግ ቶታል ማለት ነው። ሌላ በዛኛውን ቢዝነስ ፕላን ለብቻው አቴንዳንስ እየሞላ በየወር ይሄንን ትርፍ ማምጣት መቻል አለበት። ይሄ ደብል ይባላል እንጂ ግን በ200 ሺህ ጀምሮ የ100 ሺህ ማሳካት አይቻልም። በ200 ሺህ ጀምሮ ለየብቻው ግን የ100 ሺህ እያለ ማሳካት ይችላሉ። እሱን ከቻለ ይቻላል ማለት ነው። እሺ ቀጥል። ጥያቄው ምንድነው? በባንክ አካውንት ከፍተናልና እሱን በግብይት ጊዜ አብዛኛው ሰው ንግድ ባንክ ነው ተጠቃሚ የሚሆነው። አሁን እስካሁን በንግድ ባንክ ነው ትራንዛክሽን የምፈጽመው። አሁን ወደ ኦሮሚያ ነው የከፈትኩት። ኦሮሚያ ደግሞ ስልክ የሰራሁትን በጣም ብዙ ብር ነው የሚቆርጠው ከንግድ ባንክ ወደ ኦሮሚያ ማለት ነው። ስለዚህ አሁን ያ ትራንዛክሽኑ በዚህ በንግድ ባንኩ ነው ማስኬደውና ይሄ ነገር ችግር ይፈጥራል ወይ ቢዝነሱ ላይ? ይሄ ጥያቄ ቢመልስልኝ ደስ ይለኛል። እንደ አጠቃላይ አመት በዓል እየመጣ ነው። ጥሩ ባልትና እንግዲህ እንደ ዋርካ እየተዘረጋ ነው። ምርቶችን ተጠቀሙ። በርበሬ፣ ሚጥሚጣ ብዙ ነው። አሁን ወደ ከ5 በላይ ሆነዋልና ሚጥሚጣና በርበሬ በዚህ አመት በዓል ብዙ አስፈላጊ ስለሆነ ምርቶችን ተጠቀሙ። ስልኬ 0917 95 22 10 ነው። ጥሩ ባልትና ብላችሁ ብትደውሉ በዚህ ታገኛላችሁ። አመሰግናለሁ። ጥሩ ባልትና እንደ ስማችን ጥሩ ነው። ብዙ ጊዜ እንደምታው ፍስሐ 3 አካል ጉዳትን ይዞ ቢዝነስ ፕላኑን እያሳካ ነው። ጉድ ነው። ሙሉ አካል ኖሮ የምተኛ እንዴት አድርገው ከባድ ነው የምትል ሰውዬ ፈጣሪ ይርዳ። ለማንኛውም ፍሴ እጅግ በጣም ባለሙያ ፋስት የሆነች ባለቤት አለችው። ያበደ ቅመማ ቅመም ታዘጋጃለች። እሱ እየዞረ ማርኬቱን ያስተዋውቃል። እያሳኩ ነው ያሉት። እርዱት። አሁን ባስቀመጠው ስልክ እየደወላችሁ ምርቱን ተጠቀሙለት። ለንግድም ያቀርባል። ግልጽ ነው አይደለ? ለቀጣይ ጥያቄ ሄድልኝ። በነገራችን ላይ ዝግጁ ማንኛውም ባንክ ቢሆን አሁን ለጊዜው የግብይት ትስስሩ ኦርጋናይዜሽን ተፈጥሮለት በዛ ውስጥ ሪሳይክል አድርጉ ብለን ስቴትሜንት እስከሚጀምር ድረስ አሁን እኛ በሚሊዮነሮች መንገድ አካውንት ክሬት ያደረጉ ባንኮች የከፈታችሁ ሰዎች በዛም መጠቀም ትችላላችሁ። በማንኛውም ባንክ አካውንት መጠቀም ትችላላችሁ አሁን ለጊዜው። ነገር ግን እያንዳንድ ጥምር ከ5,000 እስከ 20,000 በአንዳንድ መስመር ካደራጀናችሁ በኋላ ግን ሙሉ ምርትና አገልግሎትና ተጠቃሚ ሰርቪስ ሎጂስቲክ አለ የተባለ ሙሉ ከሀሳቡ እስከ መጨረሻው ፍሬው ግብአት ድረስ ራስ በራስ የምትገባዩበትን ሲስተም ካስገባን በኋላ የሞባይል ባንኪንግ ይከፈትላችኋል። ቼክ ይታተምላችኋል። የግብይት ችግር፣ የማርኬቲንግ የደንበኛ ችግርም ይሁን የስርጭት ችግርም ይሁን የካሽ ችግርን በቼክ የመቅረፍ ችግርም ይሁን አንድም ነገር ሳያስቆመን በቀላሉ ይመታል። የዛን ሰዓት
አሁን ግን ባገኛችሁት አጋጣሚ ሁሉ ተጠቀሙ። ግልጽ ነው አይደል? እሺ ቀጥል። እሺ አመሰግናለሁ። ሰይድ እባላለሁ። የመጣሁት ከባህር ዳር ነው። በመጀመሪያ 1 ደቂቃ በማትሞላ ለዚህ ስልጠና ነው ከዚህ ከባህር ዳር የመጣው ወይ ነው ማማ ጋር አክስተ ጋር? ለስልጠናው ነው የመጣሁት። ያው 1 ደቂቃ በማይሞላ ስክሮል እያረኩኝ እሷን በማየት ወዲያው ነው የደወልኩት ስልኩን አንስቼ። ሞራል ስጦታ ሞራል እውቀት እለጋል። ያው ስልኩን አሬንጅ የሚያደርጉ ሰዎች ሊያውቁ ይችላሉ። ወደ አደራችሁን እንደው እንዳያልፈኝ መዝግቡኝ እያልኩ በጣም ስጨቀጭቃቸው ነበረ። እዛ ባህር ዳር ላይ ሆኜ መጣሁኝ። የ3ኛ ዙር ተመዝጋቢ ነኝ። ያው ስራ ጀምሬያለሁ ማለት ነውና እንዳጋጣሚ ሆኖ እኔ የጀመርኩት ስራ በፍጥነት ሰው ያስፈልገዋል ማለት የሚያግዘኝ የለውዝ ቅቤ ነው የምሰራው። የለውዝ ቅቤ የለውዝ ቅቤ ነው ስራው። እዛው ባህር ዳር ነው እዚህ አዲስ አበባ? አይ እዚህ ነው የጀመርኩት። እዚህ አልሄድኩም፣ መጣሁኝ። ውጭ ለመሄድ ነበር ፕሮሰስ እያረኩ የነበረ እኮ። እዛ ነው እዚህ የጀመርኩት? እዚህ ነው እዚሁ አዲስ አበባ። እሺ። እና ስራው በጣም አድካሚ ስለሆነ ሰው ያስፈልጋል ማለት ነው። እሱን ከ2 ወር በኋላ ምናምን ሰራተኛ ስለሚያስፈልገኝ ቅድም ከተጠየቀው ጥያቄ ላይ መልሱ ተመልሶልኛል። ብዙም እዚህ ላይ አልቆይም ማለት ነው። የቅጥር ፎርም የምናገኘው ሰራተኛ በምንቀጥር ሰዓት የምንዋዋለው ምናምን የት ነው ከአንተ ጋር ነው ወይ የሚለው የመጀመሪያ ሲሆን፣ በሁለተኛ ደረጃ ደግሞ ሰራተኛ ሱቅ ላይ አስቀምጦ መሄድ ይቻላል ወይ ማለት ለስራ ማለት ነው። ያ ማለት ምንድነው? እኔ 1 ወር ሆኖኛል ስራ ከጀመርኩኝ። የኔ ጎረቤቴ በ1 ወሬ ነው የተዋወቅኩት ማለት ነው። ምን እንደሚሰራ የማያውቅም ምንም አያውቅም። እና ፕሮዳክታችን ይዘን ምርታችንን ይዘን እነዛ ከሰለጠኑ በኋላ አብረው የሚያግዙን ሰዎች ሱቅ ላይ አስቀምጠን እኛ ይዘን መውጣት እንችላለን ወይ ለማድረስ ምናምን ይሄ ላይ ማብራሪያ እንዲሰጠኝ ነው። ለሰዎቹ አደራ ሰጥተን መሄድ እንችላለን ወይ? ለሰራተኞቹ ጨረስክ? ጨርሻለሁ። ስታይል ለቀጣው ስትል ሬዲ። በጣም ጥሩ። የመጀመሪያው ጥያቄ ያው ቅድም ተመልሶለታል። የስራውን ባህሪ አድካሚ ስለሆነ ወይም አጋዥ ስለሚያስፈልገው እንግዲህ በስፔሻል ኬዝ በሚል አጋዥ መቅጠር ይቻላል እንደ መጀመሪያም ብለናል። ዋናው ግን ኦፕሬተር እሱ ነው መሆን ያለበት። ሁለተኛውን ግን ምንድነው ያለው? እነዚህን በድርጅቱ ሕግና ደንብ ለትውልድም ለታማኝነትም ለእድገትም በቀላል ይመጥናል የተባለውን ጊዜም ኢኮኖሚም እንዳይባክን ሰውዬው ኦቨርታይም እንዲሰራ ጊዜ ሳይባክን ድርጅቱ ደግሞ የሱን ኤክስትራዎች እንዲችል በመጠቃቀም ደረጃ ድርጅቱን ሰራተኛውን በቅርብ ጊዜ ራሱን ድርጅት የሚከፍትበት ድርጅቱን በብዙ የሚገዝፍበትን መንገድ ስትነግረን ሰራተኞች የት ነው የምንዋለው? አንተ ጋር ወይስ በፌዴራሉና ማስረጃ ሊሆን ይችላል ቀበሌ ፍትህ ወይስ የመንደር ውል? በነገራችን ላይ እንደ ሰዎቹ ኮንታክትና አስፈላጊነት እነዚህ ለትናንሽ ነገር የሚቀጠሩ ሰዎች በመንደር ውል ብትፈራረሙ እንደ መጀመሪያ በቂ ነው ብዬ አስባለሁ። እየገዘፈ እያደገ ሲሄድና ስታንዳርዳችሁ እየጠበቀ ሲሄድ ደግሞ አስፈላጊውን የሀገሪቱን ሕግ ደንብ መከተል ይቻላል። አሁን ግን እንደ ትናንሽ ነገር የሰፈር ውል ሊኖራችሁ ይገባል። የራሳችሁ ውል በድርጅታችሁ ብራንድ ፎርም ታዘጋጃላችሁ። ያ ማለት እንግዲህ ብዙ ጊዜ ሰዎች ይህን የምታደርጉት የአደጋ ጊዜ ተጠሪ የሚል አንድ የታደሰ መታወቂያ ኮፒ የሚያደርግ ሰው ቤተሰብ ይኖረዋል። ያ ማለት የሆነ ነገር በድሎ ቢሄድም የሚጠየቅ ልጁም ሊበደል ቢችል ያ የመጠየቅ መብት የተሰጠው አካል ከሚቀጠረው አካል አንድ ኃላፊነት የሚወስድ መታወቂያ ብቻ ኮፒ አድርጎ በቂ የሆነ አድራሻ ያለው ሰው ውሉ ላይ መግባት መቻል አለበት ማለት ነው ባጭሩ። ሌላውን ራሳችሁ እንደየገባችሁ መጠን ታትቱና አልፎ አልፎ ደግሞ እኛ ላይ ማስገምገም ትችላላችሁ፣ እንገመግምላችኋለን። ስለዚህ ራሳችሁ ነው የምትጨርሱት። ሌላ ማሽን ወይም እንደ ብር የመሳሰሉ ጥሬ ዕቃ ጥለን መሄድ እንችላለን። ለተቀጠሩ ሰዎች እንደየ ሰውየው ብቃት አገልግሎት ቆየት አለ ወይ፣ ብዙ ነገር ብዙ ደሞዝ አጠራቀመ ወይ። አሁን ብዙ ጊዜ ደሞዛቸውን የሚወስዱት አንዱ ጋራንት ነው። እናንተ ጋር ብዙ ገንዘብ አለው፣ ብዙ ወራት ቆይቷል። ስለዚህ ከጉጉቱ ከሰልጠኑ ከዲሲፕሊኑ ከሚታዩ ምልክቶች የተነሳ ሰውዬ ያለው ታማኝነትና ያለው ገንዘብ እንዲሁም ያቃ ለሱ የሚመጣጠን የማይጎዳና የማያስበው ነገር ከሆነ ጥሎ መሄድ ይቻላል። ነገር ግን አዲስ የገባ ገና ባህሪው በደንብ ያልታወቀ እናንተ ጋር የተጠራቀመ ልምድ ወይም ገንዘብ የሌለው ሰውና ያዛ የሚያድር ዕቃ በትንሹ ተነስቶ ለመሰወር ቀላል የሆነ ወይም ደግሞ እናንተን ሊጎዳ የሚችል ከሆነ ባጭሩ ይህ ነገር አይደረግም። እናንተ ራሳችሁ ልትቆጣጠሩ ይገባል። ያንን ቦታ መጠበቅ ባለባችሁ መንገድ ራሳችሁ ኃላፊነት ወስዳችሁ መጠበቅ አለባችሁ ማለት ነው። እሺ፣ አመሰግናለሁ። እኔ የምሰራው ዕቃ ቤት ነው መከፋፈል ማለት ነው። እና እኔ የምሰራው እንደዛ ስለሆነ አሁን እኔ ላይ የቸገረኝ አቅራቢዎች ነው። እና አቅርቦት የቸገረኝ ምክንያት ደግሞ አሁን ማርካቶ ሄጄ ስገዛ እኔ
ለኔ ብዙ አይሰጡኝም። ምክንያቱም እኛ ሄደን ስንጠይቃቸው ለኛ ይንቁናል እዛ ማለት ነው። እና በእናንተ አቅራቢ ካለ ለኔ ድርጅትም ቢሆን ትልቅ ማከፋፈያ ያለውም ቢሆን ከስጋ ስንተኛ ዙር ሰልጣኛ? ሁለተኛ ዙር እያሳካን የመጣው እስካሁን። አዎ ከዛ ደግሞ አሁን ያለንበት በጣም እቃ እኛ ላይ እየጨመረ ነው በእጥፍ ማለት ነው። አሁን ዛሬ ያመጣሁት እቃ ዛሬ ሽጨው ነገ ሄጄ ላመጣው ስል ደግሞ ድጋሜ በእጥፍ ጨምረው ይጠብቀኛልና በዚህ ምክንያት ነው ብዙ ደንበኞች እየራቁኝ ነው። እኔ አውቄ እንደጨመርኩባቸው ምናምን ማለት ነው። እሺ እና በዚህ አያ ለውጣለ እና በዚህ ምክንያት እንዴት አድርጌ ያ እንትኑ ሲጨምር እኛ ተስፋ ስለምንቆርጥ ስራው የመደበር ባህር ምናምን እያመጣን ስለሆነ እንዴት አድርገን እሱ ስንቋቋሙ እቃ አቅራቢዎች የሚሆኑ እቃ ገዢዎች ይሄን አድራሻ ተጠቅመው ለአንተ እቃ ማቅረብም ገዢዎች በተመጣጣኝ ዋጋ የሚሊዮነሮች መንገድ ሰልጣኝ ነው የተቀደደ የተጨራመመ ተሳስቶ ቢገባ ይመልስላችኋል። እንደገና እቃ ብታቀርቡ ይሄ ሰውዬ በ50% ቼክ ይጻፍላችሁ አስተማማኝ ነው። ቼክ እንዲያሳትፍ እናደርጋለን። እኛ ጋር ኦርደር ያደርጋል። ለሁሉም ሰዎች ለአቅራቢዎችም ለገዢዎችም አድራሻህንና ስልክህን አስቀምጥላቸው። ለእኛ ኦፕሬተሮች ደግሞ ኮድህን። እሺ ስልኬ አድራሻዬ ጋርመንት ነው ሀና ማርያም። ስልክ ደግሞ 09 82 41 98 84። በጣም እያሳካ የመጣ የሚገርም ሰው ነውና አንድ ጊዜ ሞራል ስጡት። እንደውም ሲጀመር በልዋጭ ነበር የተጀመረው። በልዋጭ የተጀመረ ቢዝነስ ነው በነገራችን ላይ ዝም ብሎ በሳፋና በእጅ ማስታጠቢያ። እሺ አሁን ትልቅ እቃ ቤት እንደሆነ ነው በደንብ አጥንተነዋል። የሚገርም ሰው ነውና ስልኩን አድራሻውን በደንብ ተጠቀሙ። አካሄዱን ያስረዳቸዋል። እቃ አቅራቢዎችም አቅርቡለት፣ ገዢዎችም በቀላል ነገር ከሱ ጋር መግዛት ይቻላል። ለዚህ ወዶና ፈቅዶ ለዚች ሰዓት ላደረሰን ለእንደዚህ አይነት ፕሮግራምና ቁም ነገር ቦታም ላይ ለዋለን ለፈጣሪ በየሃይማኖታችሁ የአንድ ደቂቃ ምስጋና እናድርግ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ፣
ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ህንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።